በተፈጠረው ባላቸው ሪሌሽንሽፕ ውስጥ እርስ በርሳቸው መነጋገር ካለባቸው ሚስጥርን መዘረጋገፍ ካለባቸው እነሱ ይጠያየቁ። አንተ ግን ራስህን አውጣ ወንድሜ። የሚጠቅምህን ነገር ነው የምነግርህ። አካውንቷ ተዘጋ ፎሎ አድርጉላት ምን እንደሆነ አላውቅም ብለህ ከእንቅልፍ ስትነሳ ማስታወቂያ አታሰራ። በአንተ ምክንያት ነው ይሄ ሁሉ ሚሊዮን ሰውም የተከተላቸው እንጂ የሚረባ ነገር ሰጠን አይደለም። ከዚህ በፊት እኮ እንደ ሀገርም እንደ አንተም ሰድባን ነው ያለፈችው አይደል? ጃኒም ብትሆን እኮ እናንተ ያረር ሰዎች ምናምን ብላ ሰድባን ነው ያለፈችው። በይቅርታ ነው ያለፈችው። ሲጀመር አየር ላይ ትሆናላችሁ። ቲክቶክ በሰጣችሁ እውቅና ላይ አየር ላይ የምትንሳፍፉ አላችሁ። በቃ አየር ላይ ትንሳፍፋላችሁ። ምን አይነት ተአምር አግኝታችሁ እንደሆነ ባናቅም ምን አይነት እኔ ሰው አንበሳ ገድሎ ወይም ደግሞ ስንት ቪክቶሪ አድርጎ እንኳን የሚኩራራው ፕሮፌሰሩ ምሁሩ እንኳን እኮ ለሀገር ስንት ያደረገው እኮ እንደነሱ አይኩራራው። ማርያምን አየር ላይ ንቀታቸውን ብታዩት በተለየ ነገር የለውም። ቁጥር ነው እኮ ፎሎ ያደረገው። እንዳንተው ቲኔጀር እኮ አካውንት የከፈተ ይሆናል እኮ ማይረባ ህዝብ የተከተለ ሚሊዮን ስላሳየ እኮ አይደለም። ሚሊዮን ተከታይ አለኝ እንደዚህ አለኝ ምናምን ብለህ የምታቅራራበት አይደለም። ማን ነው የሚከተልህ ነው። 10 ሰውም ሆኖ እኮ ማን ነው የሚከተልህ ነው። ተገባባ? ማን ነው የሚከተልህ? በጅምላ ስለንትን ስላረጉ በቃ በምትደንሳት ነገር ላይክ ስላደረጉ አይደለም እኮ። ትክክል። አሁን ከእናንተ ጋር ስራ ለማስራት ፕሮጀክት ለመስራት በእውቀት ምናምን የተመሰረተ ነገር ለመስራት ይከብዳል። ጥቂት ቲክታከሮች ናችሁ በዛ ማይንድ ሴት ውስጥ ያላችሁት። ራሳችሁን አስከብራችሁ የምትሰሩትን የምታውቁ በጣም የሚገራርሙ ጥንዶች አሉ። በቃ ምሁሮች እውቅናቸውን በአግባቡ ተጠቅመው ሰክሰስ የሚያደርጉ አጀንዳ ፈልጎ ከዚህ ከዛ ከመሮጥ ውጭ እና ከመዝለል ከመጨፈር ውጭ እኮ ምንም የማታደርጉልን ሰዎች አላችሁ። ቲክቶክ ላይ ምንም የማታደርጉልን ሰዎች። የምሬን ነው የምነግራችሁ። 105,000 ሰው የአንድ ጃኒ እና የጆን ዳንኤል ጉዳይ ተፈጠረ ተብሎ ጊዜ ስንፈጅ ማለት ነው። አስባችሁታል? 105,000 ሰዎች በመተባበር ቢሆን ስንት ተአምር እንደሚቀየር አስባችሁታል? ያውም ጫጫታ አልሆነበት፣ ያውም ዳኛው ፈራጁ ምኑ ባልታወቀበት፣ ሚዛናዊ ባልሆነበት፣ ግልጽ ባልሆነበት። ሲጀመር ውይይት ሲባል ሁለቱ ግለሰቦች መተው መሀል ያለው ሰው ጊዜ እየሰጠ እያወራ እየተሰማ እየተፈጠረ እየተወያየ ኦኬ፣ ከዛም በኋላ ነው ነገሮችን ለማስተካከል። ግቡ ምንድን ነው? የውይይት ታርጌቱ ምንድን ነው? የሆነ ነገር እንደዚህ ጉዳይ መጣ አይደል ቲክቶክ ላይ ኑ እስኪ አንተም አንቺም ና ምንድነው የተፈጠረው ነገር? ህዝቡ መስማት ያለበትን ከራሳቸው አንደበት መስማት፣ ከሌላ አጀንዳ ወይም ከመጣው ሰው ካልመጣች ከመጣች ምናምን በሚል አተካራ ውስጥ አይደለም። ሲጀመር ሴትል ዳውን በማይንድ መራቅ አለበት። ሊድ የሚያደርገው ሰው ይህንን ጉዳይ የያዘው ሰው አይምሮን አርቆ ነገሩን ዋይዝ ሆኖ ማስተዋል አለበት። በቃ ማለት እንዴት ነው ሃንድል ማድረገው? 100,000 ሰው ወይ 105,000 ሰው ከስር የፈለገውን ቢንጫጫ ታርጌቴ ምንድን ነው? እነዚህ ልጆች ማስታረቅ፣ ትክክለኛውን እውነት ለህዝብ ማቅረብ፣ ከዛን የተበደለውን ሰው የተበደለበትን ነገር ተናግሮ ይቅርታም ከሆነ በይቅርታ ማለፍ፣ ማስተካከልም ካለበት ተጠያቂነትም ካለበት በዚህ ትጠየቃለህ፣ ይሄ ነገር የሰራኸው ወንጀል ነው ልክ አይደለም ተብሎ ግልጽ አውጥቶ ያለውን አስማምቶ መሸኘት፣ ያ የማስታረቅ ወይም የዳኝነት ሊዲንግ ሲስተም። ከዛ ውጪ አየለም ገብቶ ከበደም መልቶ እዛ ጋር የምትጨቃጨቁት እኔ ላውራ ቁጥሩን ስላየ ነው ሰው እኔ ላውራን የሚቀድመው እንጂ የተሻለ ነገር ሰጥቶን አይደለም። ከሴት ስር ቆማለሁ ለሴት ምንም በየትኛውም ሁኔታ ለሴት ቆማለሁ። በየትኛውም ሁኔታ ለሴት አይቆምም። ሚዛናዊ የሚባል ነገር አለ። በየትኛውም ሁኔታ ለሴት ቆማለሁ የሚባልበት አካሄድ እውነታ ላይ ተመስርቶ ነው መሆን ያለበት። የትኛውም ቦታ ላይ እኔ ወንድ ነኝ ለወንድ ቆማለሁ የሚል ሰው በየትኛውም ቦታ አይደለም፣ እውነት ላይ ተመስርቶ ነው፣ ሀቅ ላይ ተመስርቶ ነው። ከዛ ውጪ ምንም ወንድ ስለሆነ ሴት ስለሆነ ተብሎ ጥፋትን መሸፈን ልክ አይደለም። እውነት ነው። እኔ በየትኛውም ሁኔታ እውነት ላይ እቆማለሁ ነው ማለት ያለባችሁ። እውነት ላይ ተግባባን። እኔ በየትኛውም ሁኔታ እውነት ላይ እቆማለሁ ነው ማለት ያለባችሁ። እውነት ላይ የቆመ ሰው ትክክለኛውን ውጤት ስለሚያገኝ እውነት ስለሆነ ማለት ነው።
ምንም ተአምር ምድር ላይ ቢገለባበጥ እውነትን የያዘ ሰው አይከስርም። በየትኛውም ሁኔታ ያለ ሰው ግን ይከስራል። ምክንያቱም የሆነ ነገር ሲወጣ ልትዋረዱ ትችላላችሁ። ዛሬ ጃኒ ያላችሁ የሆነ ነገር ሚስጥር ሲወጣ እንዴች ትላላችሁ። ጆን ዳንኤል ያላችሁ የሆነ ነገር ሲወጣ እንዴ ጆን ዳንኤል ኖ። ሚዛናዊ አሁን ይሄ ነገር ተቀስቅሷል፣ የሚቆም አይደለም። የሚፈለገው ለህብረተሰቡ የሚጠቅመው ነገር ምንድን ነው የሚለውን ነገር ስናወራ በመጀመሪያ ደረጃ የደረሰባትን ነገር ህግ ጉዳዩን መያዝ አለበት። ይሄ ታረቁ ቲክቶክ ላይ እንደዚህ ያሉ እንትና ጥፋተኛ ምናምን አይደለም። ኢሹ ወጥቷል። ይሄ በሚሊዮኖች የሚቆጠረውን ሶሻል ሚዲያውን እንደዚህ ያንቀጠቀጠው ጉዳይን ህግ ከአንዳንድ የኢትዮጵያ መንግስት ፌዴራል ፖሊስም እያንዳንዱን ጉዳይ ይሄ ሊያዝ ይገባል። ምክንያቱም ከዚህ በፊት ሰዎች ተደብድበው ሞተው ጥቃት ደርሶባቸው ብዙ መከራ የታየበት አሁን ደግሞ በነፍስ ስላሉ ሌላው ህብረተሰብን መማሪያው ቤስት መንገድ ነው። በነገራችን ላይ ቤስት መንገድ እንዲህ አይነት ጥቃት ደረሰብኝ ብላ እሷ አንዴ መውጣቷ ጥሩ ነው። ወደደችም ጠላችም ግን በፍትሐብሔርም ይሁን በምን ይህንን ጉዳይ ህግ ይዞት በክስ መሄድ አለበት፣ መጠየቅ አለበት። ማንም ሰው እውነታው መረጋገጥና ህብረተሰቡ ማወቅ አለበት። የውሸቷን እየተደበደብኩ ብላ ከሆነም ደብድቧትም ከሆነም ይህንን የሚወስነው ህግ ነው። ስለዚህ መጀመሪያ ህግ ጉዳዩን እንዲይዝ በአክብሮት እጠይቃለሁ። ቪዲዮም ሰራለሁ እኔ። በቃ ይህንን ጉዳይ ህግ መያዝ አለበት። ለምን ለቀሪው ትውልድ ለምን ቀሪ መተው መጠቃት ለሌለባቸው እንደዚህ አይነት ድብደባ እየደረሰባቸው በቤት ውስጥ ላሉ እህት ወንድሞች በሙሉ ይሄ ነገር ጉዳዩ ህግ ሊይዘው ይገባል። ስንት የታፈኑ ሰዎች ሊኖሩ ይችላሉ። በአንድም በሌላ መንገድ ማንም ጥፋተኛ ይሁን ማንም ይሄ ነገር ለህግ ነው መቅረብ ያለበት። ይሄ ጉዳይ ህግ ነው ሊይዘው የሚገባው። እንደዚህ እስካሮና እንደዚህ ተሰፍታ እንደዚህ ተደብድባ ያለፈችበት ህይወት ካለ እውነታው ተጣርቶ በምንና እንዴት ተፈጠረ ታትሴት ተግባባን አይደል? እነዚህ ነገሮች ውሸትም ከሆነ መጠየቅ አለባቸው። እሱም አርጓት ከሆነ መጠየቅ አለበት። ምንም የተለየ ነገር አይደለም። ህግ ሲባል እውነት ማለት ነው። ምንም የተለየ ነገር ያንን ነገር ለህዝቡ ማቅረብ። ምክንያቱም ብዙ እህት ወንድሞች በቤት ውስጥ ታፍነው እየተደበደቡ ያሉ እህቶች አሉ ማለት ነው። ወጥተው እየሳቁ የሚመስሉ ሰዎች ካሉ ችግር የደረሰባቸው እህቶች አሉ ማለት ነው። አሁንም በሰለጠነ ሀገር፣ በሰለጠነ ጊዜ፣ በሰለጠነ ዘመንም ድብደባው እንደቀጠለ ማለት ነው። ይሄ ደግሞ ማንም እህት ላይ እንዲደርስ አያስፈልግም። ተግባባን። ስለዚህ በራሷ ጊዜ ወጥታ እንዲሆኛለው እንደዚህ ሆኛለው ብላ ኤክስፖዝ አድርጋለች። እሱም ደግሞ የያዘውን ዶክሜንት ዘርግፎ አውጥቶታል። ይህንን ጉዳይ መስመር ማስያዝ ከተፈለገ አንደኛ መጀመሪያ ህግ ጉዳዩን ይዛል። የቲክቶክ ነዋሪዎች ደግሞ እኛ ህጉን ማንከታተል ወሬ የምናነፈንፈው 105,000 ሰዎች ደግሞ መሆን ያለበት እነዚህ ሁለት ሰዎችን በሚዛን አግባብቶ የነበረ ችግሩን በደንብ አውርቶ አስተውሎ አዳምጦ ማንም ሰው ሳይገባ ሁለቱ ብቻ እየገቡ እየተነጋገሩ ጥያቄ እየተጠያየቁ ቆይ ታገስ፣ እንደዚህ አይደለም፣ ተረጋጋ፣ ተረጋጊ እየተባለ አስተውሎ አወያይቶ እንትን የሚል እንጂ ከደቂቃ በፊት ሀሳቡ ሌላ ነበር። አሁን ደግሞ እዚህ ጆከር ቤት ሲወያዩ እኔ ወደ እንትና ሆኛለሁ የእንትናን ሀሳብ ደግፋለሁ እያለ 30 ጊዜ በሚወላውል ሰው ሀሳብ አይደለም መነዳት ያለበት። ተግባባ። በእንደዛ አይደለም መነዳት ያለበት። እነዚህን ነገሮች መስመር አስይዞ ቲክቶክ ላይ ያለውን ፍርድ ለመፍረድም እነዚህ ልጆቹ ናቸው ዋነኞቹ። እነሱን ነው መስማት ያለብን። ጆን ዳንኤል መጥቶ አውርቷል። ጥሩ ሰምተናል። እሷን መምጣት የምትችልበትን ነገር ደግሞ ጠርቶ ለብቻም ከፈለገች ብቻዋን፣ ከዛም በኋላ ሁለቱን ማናገርም ከተፈለገ በውስጥ አናግሮ ሁለቱን ደግሞ ሚዲያ ላይ ማውጣት ካስፈለገ ፊት ለፊት መነጋገር ካለባቸው ደግሞ ህዝቡ እንዲማር ሁለቱን ብቻ፣ ሌላ አተት ገተት አያስፈልግም። በቃ እናወያያለን እናናግራለን የምትሉ ሰዎች ካላችሁ በደንብ እኛ ተረጋግተን ያንን ነገር ሃንድል ማድረግ እንችላለን። ለሁለቱም ሳንወግን እውነታውን ይዘን ለእውነት ቆመን ለማስታረቅ ያንን ነገር ችግሩን ለማስተካከል የደረሰ ችግርም ካለ ለመጠየቅ በእንደዚህ አይነት ትትና ውስጥ ሁለቱንም ከነሱ ማይንድ በላይ የሆነ ሰው ነው የሚያስፈልገው። በነገራችን ላይ አፋፍ የሚል ሰው አይደለም። ቆይ ዝም በል፣ ቆይ ዝም በይ፣ አንቺ እንደዚህ አንተ እንደዛ ማን ነው? ጩኸት አያስፈልገው፣ ጩኸት አያስፈልገው። መረጋጋት ነው የሚያስፈልገው፣ ማስተዋል ነው የሚያስፈልገው።
በጩኸትማ ሰው ይደነግጣል አይደለም? 100 ምናምን ሺህ ሰው ገብቼ እኔ ላወራ እንዴ ያስደነግጣል እኮ። እንደ ቀላል የለቀኩት ቪዲዮ እንደዚህ ከተማውና ህዝቡን ሲያጥለቀልቅ ያስደነግጣል። መረጋጋት መቻል አለብን። የሆነ ነገር ተፈጠረ ሲባል ብዙ ሚስጥር ይኖራል። ብዙ ሚስጥሬ ከሚወጣብኝ ብለው ደግሞ አንዳንድ ሰዎች የሚያደርጉት ነገር አይታወቅም። ያንንም ማስተዋል ይኖርባቸዋል። ተግባባን አይደል? በቃ ማለት ምንም ይሁን ምን ጆን ዳንኤል የምነግርህ ወንድሜ፣ ምንም ዶክመንት ቢሆን ለሰንበዲ ልክልሃለሁ የምትለውን ነገር አቁም። እንደ ወንድምም ነው የምነግርህ። ምንም አይነት ፋይሎችን ለማንም አትላክ። መልቀቅ ካለብህ በራስ ልቀቅ። በራስ ኃላፊነት ውሰድ። ካለፈው ተማር። ሰዎች ሆይ ሆይ የሚሉ አጀብ የሚሰጡ ከአንተ የሚመስሉ ሰዎች በችግር ጊዜ እንደሌሉ ከአንተ በላይ ምስክር የለም። ከአንተ በላይ ምስክር የለም። ምንም መረጃህን ለሰዎች አትስጥ። መረጃ ለሰው መስጠት ማለት በራስ መክሰር ማለት ነው። እንደፈለጉ እንዲጠቀሙበት ማድረግ ማለት ነው። እንደፈለጉ እንዲጠቀሙበት፣ እንዲገዙ፣ እንዲይዙ። እንደዚህ እንዳታደርግ። የምሬን ነው የምነግርህ። መረጃ መስጠት ላለብህ አካል ነው መስጠት ያለብህ። ለህግ አካል ለቲክቶክ መረጃ ሰጠህ። እውነት ኖሮህ እንኳን የሚያምንስ ህዝብ አይደለም። ቲክቶክ የሚጠላህ ይጠላሃል፣ የሚወድህ ነው የሚወድህ። ገባ? የሚጠላ ሰው እንዲወድህ ወይም ደግሞ እባካችሁ ተረዱኝ ብለህ አታስቸግር። እኔ ካለፈው ነገሮች የተማርኩት ነገር ትልቅ ነገር ቢኖር ይሄ ነው። ለማን ስትል ነው የምታስረዳው? ምን እንዳይፈጥሩ ይሄ 2 ቀን አንስቶ 3 ቀንኛ ቀን ለማይደገም ሀሳብ ምን እንዳይፈጥሩ ከህይወት ላይ ቢል ይከፍልልሃል። ልንገርህ፣ ዶክመንትህን ላክ ማለት ዶክመንት መጫወቻ ነው የሚሆነው። እውነት እንኳን ቢኖርህ ዶክመንት መጫወቻ ነው፣ መጠቀሚያ ነው የሚያደርጉ። ልንገርህ፣ ስቶፕ። ራስህ ጋር ያዝ። በምትጠየቅበት ነገር ህግ ያለበት ሀገር ላይ ነው መጠየቅ ያለብህ ነገር ካለ ትጠየቃለህ። እሷም እንትን ማለት ካለ። ከዛ ውጭ ግን መሳቂያ አትሆኑ። ይኸው እንደዚህ እንደዚህ እኮ ያልሽኝ ራቁቷን ስለሆነች ነው። ኖ ኖ ኖ፣ ከአንተም አይጠበቅም መቼም። አቅፈም ቢሆን የሳምከው ገላ ነው አይደል? ሪስፔክት መስጠት አለብህ። የሆነ ነገር ስለተፈጠረ ብቻ ሰው እንዲያምንህ ያለውን ነገር ዝርግፍ። ኖ ኖ ኖ፣ ዋይዝ ሁን፣ ማስተዋል። ምንድነው ጫጫታው? ጫጫታው እኮ ረገብ ሲል ሰው ሁሉ ወደ አንተ ይመጣል። ቤትህን ስትከፍት እኮ 100 ሺህ ሰው ይመጣል አይደል? ስትፈታ የመጣውን ህዝብ ታውቀዋለህ አይደል? ስትረጋጋ በቃ ምንም መደናገጥ አያስፈልግም። አንተ ጋር እውነት አለ አይደል? ካልም ዳውን። የሆነ ነገር አየር ትስባለህ። ምንድነው እሱ? አጀንዳው ምንድነው? ፍላጎቱ ምንድነው? አይኖ የተደወለልህን ነገር በጣም ብዙ ነገር አይቻለሁ። ሊያም ደውላልህ እንደዚህ ቲክቶክ ላይ ያየህ እንደዚህ ምናምን ጉድ ደንግጠህ የምታወራውን ነገር ይኸው ተቆርጦ ሰምቻለሁ። ኖ እንደዚህ አትርበትበት። ዋይዞን እውነት አንተ ጋር ካለ ያንን ነገር በቃ ሰዎች እንዲያምኑ ብቻ ስለበዙ አንዴ መረጃውን ዘርግፌ ሀሳብ ይቀየርልኛል አይደለም። እመነኝ፣ ያ ገስት ላይ የነበረው ሰው ከዛ ቤት ከወጣ በኋላ ሁሉም የራሱን ሀሳብ ቤቱን ከፍቶ ሲያወራ ነበር። ሁሉም የራሱን እኔ በዚህ አልስማማም እያሉ እዛም ሲስማሙ የነበሩ ሀሳባቸውን ቀይረው ሌላ ቦታ እያወሩ ነበር። እመነኝ፣ አሁንም ዮኒ ማኛም አጀንዳ የሚፈልገው ሄዶ ቤቱን ከፍቶ በፈለገው መንገድ ነው የሚሄደው። አሁን ደግሞ መጀመሪያ እሱ ነው ጥፋተኛ አለ። ከዛን ደግሞ ጆን ዳንኤል ሲገባ እሷ ነች ጥፋተኛ ትምጣ አለ። ከዛን ደግሞ አሁን ደግሞ 3 ቀን ሀሳቡን ይቀያይርብሃል። ልንገርህ፣ ሁሉም ሀሳባቸውን ይቀያይራሉ ወንድሜ። እውነት አንተ ጋር ካለ ፖዝ፣ ፋይልህን ሰብሰብ፣ እውነታህን ሰብሰብ። የምታስረዳው መረዳት ላለበት ሰው እንጂ ማንም ሰው በሞራል መጥቶ ለተናገረህ አይደለም። ተግባባን? ዋይዝ መሆን አለብህ። አይምሮህን ሰፋ ማድረግ አለብህ። ይሄ ጫጫታው ምንም የተለየ ነገር አይደለም። ስትተኛ በርህን ዘግተህ ስትሄድ የለህም። ቲክቶክን ካላየኸው ምን እንደተደረገም አታውቅም። በጫጫታ ብዛት በሆነ ነገሩ ምክንያት አትደናገጡ። በቃ ጃኒንም ምነግርሽ ያንን ነው። ማውራት ባለብሽ ልክ፣ መመጠን ባለብሽ ልክ፣ ማውራት ባለብሽ ቦታ ማውራት፣ ሚዛናዊ በሆነ መልኩ ማድመጥ መቻል፣ በትትና ሂዱ። ሀቡ ጋር ሀቡ ታወያያችሁ፣ ተውት። ሌላው ሀቢባ ጋር ሂዱ። ሀቢባ አትሊስት ሁለቱንም ትሰማለች። ምንም የተለየ ነገር የለውም። አትሳደበም፣ አትቆጣም። እውነት ጋር ነው የምትቀመጠው። እንትን ማለት ይቻላል። ሌሎች ቦታዎች አሉ ሚዛናዊ ሆነው የሚያወያዩችሁ፣ ለእናንተ ሰላም የሚፈልጉ ሁለታችሁንም
በኩል የሚወዷችሁ? ለምንድን ነው እሱ ቁጣ ወገንተኝነት ያለበት ቦታ ላይ የምትሄዱት? በቃ ወገንተኝነት አለ እዛ ጋር። ግሩፑ ላይ ከተገባው ሰው መሀል ራሱ የጃኒና የጆን ዳንኤል አለ። ከስር ኮመንታተሩም የጃኒም የጆን ዳንኤልም አለ። ተከፋፍሎ ነው የሚያወራው። ይህንን አንድል የሚያደርገው ግን የሚያወያየው ሰው ነው። ያ የሚያወያየው ሰው ደግሞ በአይምሮ መብሰል አለበት። ነገሮችን አርቆ ማሰብ አለበት። ለትውልድ የሚያመጣውን ዳሜጅ፣ ከስር ላሉ በሺዎች የሚቆጠሩ ሰዎች የሚሰሙት ነገር መመጠን፣ ስርዓት ያለው ነገር መደማመጥ፣ ስክነት። ምኑን እንስማ? ጫጫታ፣ እንደዚህ አንተ ቆይ ዝም በል አንቺ። እንዴ መርካቶ እኮ አይደለም ይህ እኮ ብዙ የምንማርበት ነው። እንዴት አቀላችሁ ነው የምታዩት? እንደዚህ ስካሯ ተሰፍቼ ነበር እንደዚህ ተተርትሬ፣ ይሄው እንደዚህ በምላጭ እንደዚህ አድርጎኝ ከፎቅ እንደዚህ ልትወረወር ስትል እንደዚህ ኢትስ ኢዚ። ለእኛ ነው የቀለለን፣ ለእኛ ነው የቀለለን። ኖ ለእኛ ነው የቀለለን። አቆማለሁ ከአንቺ ጋር ስላት በፎቅ ልትወረወር ነበረ የሚል አንድ ሰው ባለበት፣ እዚህ ጋር ሰርጀሪ አድርጎ እንዲደብድቦኝ እናቱም እህቱም ታውቃሉ የሚል ባለበት፣ እነዚህም በተለያየ ቦታ እንዲያወሩ አይደለም። ሁለቱም ፊት ለፊት ቁጭ ብለው ተረጋግተው ማውራት እንዳለባቸው ነው። ቀላል አይደለም የተፈጠረው ነገር፣ ቀላል አይደለም። ስለዚህ አንደኛ እስከ ዛሬ ድረስ ይሄ ለቲክቶክ ማዳመቂያ በቴክኒክ ተጣሉ ታረቁ እያላችሁ ሙድ የምትይዙብን ነገር ተዉት። ለትውልድ የሚያበላሽ ነገር አታርጉት። ተግባባን አይደል? ለትውልድ የሚያበላሽ ነገር አታድርጉት። ይሄ ወይኔ አዶናይ አንተ እዚህ መከራ አንተ ህዝቤ በላ ላይ ድራማ ይሰራል። ኧረ ወይዬው አንዳንድ ሰው አለ ግን ማርያምን በጣም በቃ ምን ይለፋል አመድ አፋሽ የሚሆኑ ሰዎች አሉ። በቃ በጣም በህይወት በቃ የፈለገ ነገር አድርገው የሆነ ነገር ማያጣቸው። ጀምር እኔ አዶናይን ሳስበው ማለት ነው በቃ ያለፈበት ህይወት ውጣ ውረዱ ፕሮሰሱ የመጣለት በቃ አሁን ያለው ስም ጥሩ ዝናው መልካም ነገሩ ይሄድና በቃ እዛ ጋር ደግሞ አሁን ደግሞ ምንድን ነው? እሺ አዶናይ ፍቅረኛችሁ ቺት ስታደርግባችሁ እንደዚህ የሚሆን ይሄም ቀን ያልፋል እያልክ ልትነግረን ነው? አንዳንዴ መቀበል ያለብንን እውነት መቀበል አለብን። ልክ አይደለም የምር። እሷም ደውላ አንተ እያለች እንደዚህ ብቻህን ምናምን ብላ ተንሾካሽኳ፣ እሱም ደግሞ አንስቶ አዎ ብቻዬን ምናምን ብሎ ጆን ዳንኤልም አውርቶ ያደረጉት ነገር ለናዮም ለእንትናም ትልቅ ችግር ነው። ልክ አደልግና ወንድሜ አንዳንድ ጊዜ አቅፈህ የያዝከው ነገር ቦምብ ሆኖ ሰዓቱን ጠብቆ ፈንድቶ አንተንም ይዞ ከመሄድ የገነባኸው ስም የተከበረ ነው። እሺ አዶናይ ወንድሜ እኔ ለአንተ የምነግረው የገነባኸው ስም የተከበረ ነው። በመልካም ስራ ነው እኛ የምናውቅህ። እንዲህ ሲደርስብህ ደግሞ ዝም የምንል ሰዎች አይደለንም። ምክንያቱም መልካም ነገር ስትሰራ ስላየን። ማንም ይሁን ምን አዶናይ እዚህ ጉዳይ ላይ ችግር እየደረሰበት ነው። ናዮም አብረንን ብሏል እንግዲህ ከልጁ አባት ጋር ጆን ዳንኤልም ናዮም እዚህ መሀል ውስጥ ገብታ አብረንን እያለ ባለበት ሂደት ውስጥ መነጋገሩ ማውራቱ ልክ አልነበረም። ሪከርድ ማድረጉ እነዚህን ነገሮች ስቶፕ ታቆሟቸው መልካም ነው። አዶናይም መርምር ያለውን ነገር ያው ድራማ ይመጣል። እንደዚህ ሆነች፣ እንደዚህ ገባች፣ እንደዚህ ሆነ፣ እንደዚህ እንድታረግ ምናምን ትረጋጋ ምናምን የሚባል ነገር አለ። አዎ ይረጋጋል ጉዳዩ። ነገር ግን የሚረጋጋው እውነት ይዞ ነው። መነሳት ነው የነበረበት። በቃ ከተነሳ ደግሞ ብዙ ችግር ይዞ መጥቷል። የተነሳበት ኬዝ አንደኛ እንደ ሴት እየተደበደበች ከሆነ ዝም የሚባልበት ጉዳይ አይደለም። እንደዚህ አይነት ነገር ደርሶባት ከሆነ ዝም የሚባል በጣም ብዙ ሰዎች ወጥተው መናገር ያልቻሉ ሰዎች ወጥተው መናገር እንዲችሉ የሚያስደርግ ጉዳይ ስለሆነ ይሄ ኖ የሚባል ጉዳይ ስለሆነ ልክ ስላልሆነ ማለት ነው። ካልተደረገም ያልተደረገበትን ሪዝን ታውቆ በዚህ ምክንያት እንዲህ ተሆኖ ነው የተፈጠረው። ድርጊቱ የተፈጠረበትን ሁኔታ መቼም ሆስፒታል ሄደሽ ነው አይደል የተሰፋሽው? ሰርጀሪውን ምን ብለሽ ነው የነገርሻቸው? በዕለቱ ማን ነበር ጉዳዩን
ምን ተብሎ ነው ፕሪስክሪፕሽኑ ላይ የተጻፈው? በእንደዚህ እንደዚህ አደጋ ምክንያት መጥቶ ምናምን። እያንዳንዱ ነገር ዲቴል ህብረተሰቡ ማወቅ አለበት። ህዝብ ነው እዚህ ያደረሳችሁ፣ ህዝቡ ማወቅ አለበት። ህዝቡ የሚያውቀው ደግሞ በጫጫታ ወይም ደግሞ በተለያዩ ሀሳቦች ታጅባችሁ ሳይሆን ሁለታችሁ በምትናገር ንግግር ፍትሐዊ በሆነና አመዛዛኝ በሆነ ሰው ቤት ገብታችሁ ስትወያዩ ነው። ሴት ይህንን ነው ማለት ፈልገው። ትክክለኛ ነገር ህዝቡ እንዲረዳ ከተፈለገ በመጀመሪያ ወሬ በዚህኛው እዛኛው በማቀባበል ውስጥ የራሳቸውን አጀንዳ የሚያራምዱት ጋር ሳይሆን መሆን ያለበት በትክክል ይሄ የሆነው ይሄ ነው ብሎ ሊያወያይ ዋይዝ ሆኖ አንድል ማድረግ የሚችል ተረጋግ እያለ እንደ እህት እንደ ወንድም ሁለታችሁንም ይዞ ምናልባትም ያለማስተዋል ችግር የንዴትም ችግር ካለ የሚያረጋጋ ከእናንተ ማይንድ ፈርዘር የሄደ ሰው ነው የሚያስፈልገው። ዋጥ ምራቁን ያረገ የሚያስተውል ከስር ያለውን ጫጫታ ተሆኑ እንደዚህ ነው የሚለውን ገስት ላይ ገብቶ የሚያወራውን ሰው ሳይሆን እያንዳንዱ ነገር ነው ከምዳውን። እኛ የምንፈልገው እውነታውን ነው። ታርጌቱ እውነታውን ማግኘት፣ የተበደለውን ነገር ማስማማት ከሆነ ወንጀል ነው። ጆን ዳንኤል አሁንም ከመጠየቅ ወደኋላ አይልም። ምንም መልክ አይሰጠውም። አድርጎት ከሆነ ከመጠየቅ ወደኋላ አይልም። ወንጀል ስለሆነ ስለምንወደው ስለማንወደው አይደለም። እሷም የውሸቷን ወር ደግሞ በተፈጠረ ኬዝ እንዲህ አይነት ነገር ድራማ ተጫውታ ከሆነ እሷም ትጠይቅበታለች። ሚዲያው ላይ አውጥታ ብዙ ሚስ ኢንፎርሜሽን ስለሰጠች ማለት ነው። ይህንን ለማድረግ በመጀመሪያ የሚቀድመው ህግ ነው። ህግ ነው። ይህንን ነገር በእርግጠኝነት ህግ እንደሚይዘው እርግጠኛ ሆኜ ነው የምናገረው። ህግ ይዘዋል። ይህንን ነገር መያዝ አለበት። እነሱ እንኳን ጉዳዩን ባያስይዙትና ሄደው ክስ ባይመሰርቱ፣ መቼም ተበዳይ ነኝ ብላለች እሷ፣ ሄዳ ክስ መመስረት አለባት ፖሊስ ጋር። ካልመሰረተች ራሱ የሀገሪቷ መንግስት መመስረት መቻል አለበት። ምክንያቱም ሚዲያው ቀላል ስላልሆነ ማለት ነው። ቀላል ስላልሆነ ሚዲያው ይሄ ነገር ይዞት የሚመጣው ጣጣ ብዙ እህቶችን ብዙ ወንድሞችን ስለሚያጣላ ጉዳዩ ቅድም ተረስቶ እንኳን 105,000 ሰው ባለበት ሴት ስለሆነች ብቻ ምንም ታደርግ ምን ታደርግ ከጎኗ ነው የሚል ሰው አለ። ኖ ኖ ኖ እንዴ በሴትና በወንድማ እንደዚህ አይደለም፣ ወንድ ስለሆነ ብቻ እንደዚህ እንደሱማ አታረጉትም ተብሎ ጎራ ለዩላችሁ። እንትን አይደለም መሆን ያለበት። ተግባባ? በቃ ይሄ ጎራ የሚለይበት አይደለም። የጾታ ጉዳይ አይደለም። የእውነት ጉዳይ ፎከስ እውነት ላይ እየደወልክ ነው እንዴ? አሶኒ what are you doing? Why are you calling? Stop. ስለዚህ አሁን እያንዳንዱን ሸዋሸዋውን ተውት። በቃ ማስረጃ አለኝ እንደዚህ ያለኝ እንደዛ ሆኖ እንደዚህ ሆኖ ይሄ ለቲክቶክ ግባትና ለዩቲዩብ ግባት አሪፍ ነው አጀንዳው መቀጠሉ። እውነት ለሚፈልግ ግን ሴት ልጅ ላለው ሴት እህት ላለው እናት ላለው ለነዚህ አይነት ነገሮች እውነት መውጣት አለበት። ምንም ተሸፋፍኖ መቅረጥ ለምን? የቀነኒስ እንግዲህ በህይወት እግዚአብሔር አፈሩን ያቀልላት። እሷ ስለሌለች ብቻ ችግሩ ተደባብሶ የት እንደደረሰ እናውቃለን። አሁን ግን መናገር የሚችሉት ሁለቱም በአካል አሉ። ሁለቱም ይሄ ነገር ለምን 10 ዓመት አይፈርጅም? በፍርድ ቤትም በህግም ተሄዶ ፕሮሰሱን ማወቅ አለብን። ፕሮሰሱን ማወቅ አለብን። በቃ አንድ ሴት ልጅ ላይ ጥቃት መድረስ በፍጹም የለበትም። ይህንን መጀመሪያ ማወቅ አለብን። ያደረሰው እሱ ከሆነ በዛ ልክ መጠየቅ ባለበት፣ በእውነታ ላይ ተመስርቶ መጠየቅ ባለበት ነገር ቲክቶክ ላይ ብቻ ሳይሆን በህግም ነው መጠየቅ ያለበት። ህግ ነው ይህንን ጉዳይ መያዝ ያለበት። ቲክቶክ ላይ ላለው ነገር ደግሞ እውነታውን ማስረዳት ከቻሉ ሁለቱም በአካል ተገኝተው ሚዛናዊ በሆነ ቤት፣ ማስተዋል ባለበት ቤት፣ ለህዝብ በሚጠቅም መልኩ ሊያወያይ የሚችል ቤት፣ ጎራ በማይዝ ቤት፣ ለሁለቱም ፍትሃዊ ሆኖ እውነት ላይ ተመስርቶ አስተውሎ ለሚያወያይ ዳኝነት ለሚሰጥ ሰው ቤት ነው መሄድ ያለበት ጉዳዩ። ተግባባን? በአንድም በሌላ መንገድ እሷ ስትወጣና ያንን ቪዲዮ ስትሰራ ሁላችንም ሾክ ሆነናል። በጣም ደንግጠናል። አይደለ? በጣም ደንግጠናል። ያ ነገር የተፈጠረበት ሂደት እንዴ ችየውን የኖርኩት ምናምን ብሎ የሆነ ሰው የሆነ ነገሩን ዝርግፍ ሲያደርግ በጣም ሾክ ያደርጋል፣ ያስደነግጣል። ዜን ግን ምንድነው የሚያስፈልገው? ማስተዋል፣ መረጋጋት። ኦኬ እንዲህ ብላለች። አንደኛ ችግር ደርሶባታል፣ ሚዲያ ላይ እንደሆነ ይታወቃል። ተደብድባለች፣ ሰርጀሪ አድርጋለች።
ቻናሉ ብዙ ጊዜ ተዘግቷል። እናትና አባቱም ያውቃሉ፣ እናትና እህቱም ታውቃለች ምናምን ተብሏል። እነዚህ ነገሮች የመጡባቸው ጊዜዎች አሉ። ለምንድን ነው አሁን መውጣትና መናገር የፈለገችው? ምን አይነት ችግር ተፈጥሮ ነው? ፕሮሰሶች ወዴት እየሄዱ ነው? በምን ምክንያት ነው ይሄን ነገር አሁን ላይ ለማውጣት የፈለገችው የሚለውን ነገር ጀነራል እያዝና እንትና እንደዚህ ያደረጋት ጉድበሉ ሳይሆን ኦኬ ከመሆን ስለዚህ ቪዲዮ ምን ትላለህ? ልጁ ደግሞ ይጠይቃል። እንደዚህ ነው ሰው ሁለታቸውንም ጠርቶ ማወያየት። አንዱ ስላለ ብቻ ልክ ነው አይደለም። በህግ ፊት ያለው ነገር ተሄዶ ወይም ደግሞ እነሱ በሚያወሩበት በዳኝነት ለምሳሌ ቲክቶክ ላይ የሆነ ሰው ይመጣል አይደል? እናመዛዝናለን እኮ ጭንቅላት አለን ሁላችንም። መቼም ኮመንት ላይ ዝም ብለን ግር ብንልም የሚባለውን ነገር እንሰማለን። ኦኬ አንቺ መቼ እንደዚህ ነው? መቼ ነው የተፈጠረው? ጥያቄውን ክሪስ ክሮስ እያደረጉ በመጠየቅ ውስጥ እውነት ማውጣት ይቻላል። ለዚህ ነው ትላንትና የነበረው አጀንዳ ሌላ ነበረ። የዋንትያ ገና አንድ ቀን ሳናድር ሌላ አጀንዳ ደግሞ መጣ። ይሄ የቲክቶክ አጀንዳዎች ያኛው ምን ደረሰ ብትሉ ምንም፣ የዛኛውን ከዚህ ቀደም የነበረው አጀንዳ ምን ደረሰ ብትሉ ምንም። ትውልድ እየተበላሸ ይሄ ነገር ደግሞ ሚዲያ ላይ የሚያዩት ልጆቻችን ናቸው። ይሄ ነገር ይቀመጣል፣ ቪዲዮ ነው። አንዴ ሴቭ ከተደረገ ብዙ ሚሊዮን ሰዎች ጋር ይደርሳል። ሶሻል ሚዲያ አንዴ ቡም ነው ያደረገው። 105,000 ሰው ይህንን ጉዳይ ቁጭ ብሎ ተከታተለ። ስለዚህ ለብቻሽ ቲክቶክሽን ከፍተሽ ማውራት ሳይሆን ከተቻለ የሚያስተውል ሰው ጋር ተወያይታችሁ ሁለታችሁም ቁጭ ብላችሁ ሰከን ባለ መልኩ የሚያወያይ እና ሌላው እንዲማርበት ማኔጅ የሚያደርግ ሰው ቤት ግቡ። አከተመ። የኔ ይሄ ነው። ከዛ ውጪ ግን በጣም አዶናይ ያለህበትን ሁኔታ ቼክ አድርግ እንጂ ልባቸው ሌላ ቦታ ከሆኑ ሰዎች ጋር ህይወት መመስረት በራሱ ከባድ ነው። What are you calling? Stop, just watch only your kid movie. Okay. Say sorry. Sorry. Yeah, Papador. Okay? Papador? Yeah, search it and get it. Papador. Yes. Okay. Good job. Papador? Yeah, good job. So, እንትን መሆን የለበትም። ከዛ ውጭ ሪሌሽንሽፕ ውስጥ አትግቡ። እናንተ የሰው ሪሌሽንሽፕ ውስጥ አትግቡ። እኔ ለሌሎቻችሁ የምነግረው እንዲህ ነው እንዲያረጋት እሱ ምናምን ብላችሁ ወገን የምትይዙ ሰዎች ከባድ ነው። የሚያሳዝነው ነገር በቃ ሰማን እኮ አይደለ? ለምሳሌ እንደሚደዋወሉ ሰማን። ከአዶናይ ጋር ሆና እንደምትደዋወል ሰማን አይደል? ዋት ኢዝ ዛት? ምንድነው ይሄ? እሱም እንደሚያነሳና እንደሚያወራት ሰማን። ምንድነው እሱስ እያደረገ ያለው? ሁለቱም ባላቸው ነገር ላይ ስቲል አብሮ መቀጠል ይፈልጋሉ ማለት ነው። በዚህ መሀል መጠቀሚያ የሆነው ማን ነው? አዶናይ። እውቅናውን ዝናውን ተጠቅሞ ሾፍ በማድረግ የምር ከሱ ጋር ከሆንሽ በኋላ በጣም ብዙ ሰው አንቺን ፎሎ አድርጎሻል ጃኒ። በጣም ተግባባን። ስለዚህ ምንም የተለየ ነገር የለውም። የፈለገህን አድርግ፣ የፈለገህ አይምሮ ያድርግ። ያንን እመንበት። ያ ፕራይቬት ጉዳያችን አይደለም። ያ የእንት ፕራይቬት ጉዳይ ነው። እዚህ ጋር አሁን ይሄ ህዝብ እንትና ለምን እንዲያደርገች እንትና ለምን እንደዚህ ያደረገች አይደለም ማድረጋቸው እንደፈለጉ የራሳቸው ፕራይቬት ህይወት ነው። በቃ እዚሁ ሶሻል ሚዲያ ላይ ይሁን አላችሁ፣ ያው እዛው ሶሻል ሚዲያ ላይ ደግሞ ተወነጃጀላችሁ። ችግሩ አሁን ሌላው የሚያየው ጥቃት የማይወደው ሴት ልጅ ስትደበደብም ስትጎዳ ማየት አልፈልግም እኔ እንዳንድ ወንድ። ያንም ያሳስበን። በነገራችን ላይ እዚህ ጋር የምናወራው ይሄ ጥቃት እንደዚህ ሆን አንደኛ ስላልሆነ ብዙ ጥቃት የደረሰባቸው እህቶች እውነታቸው ሳይወጣ ስላለፉ ይሄ ጥቃት መቆም ስላለበት ልክ ስላልሆነ
የምናወራው የምንነጋገረው መሰረታዊ ነገር ለህዝቡ የሚያስፈልገው ነገር እንዲህ አይነት ጥቃት ደርሶ ከሆነ መቆም እንዳለበት የህግ የበላይነት እንዲታይ፣ የተበደለ ሰው እንዲካስ፣ ለተደረገው ነገር ፍትሃዊ ነገር እንዲሰጥ ነው የምንጮኸው። ከዛ ውጭ በውሸት ተደርጎም ከሆነ እውነት ከተረጋገጠ በኋላ በውሸት ደግሞ ሴትነቷንም ተጠቅማ እኔ ሴት ስለሆንኩኝ ጥቃት ደረሰብኝ በሚል የፌክ ነገርም ከሆነ ለዛም የሚያወምጣው ሰርጀሪ ስታረጊ ሄደሽ ሆስፒታል ስትገቢ እህቶቹም ያሉንም ነገር እያንዳንዱን ነገር ማስረጃዎች አሉ። በዚህ ቀን በዚህ ሰዓት እንደዚህ ተጣልተ እንደዚህ ሆኖ የሚለው ማስረጃ ከመጣ በኋላ ለውሳኔ ይኬዳል። ከዛ ባሻገር የእናንተ እዛ ጋር ቺት አደረገ እንድትናደወልላት እንዲራቁቷ የሚመለከት አይደለም። እሱ የራሳቸው የፕራይቬት ነገር ነው። እንደፈለጋችሁ መሆን መብታችሁ ነው። መቼም 18 ዓመት ሞልቷችሁ ነው አካውንት የከፈታችሁት አይደለ? ቲክቶክ አካውንት የከፈታችሁት እዛ ጋር ሄደች እዚህ ጋር ሄደች እንዲያጭበረበረች እንዲተያዘች እሱ አይመለከተንም። እሷ አምናበት ካደረገችው ያ ፕራይቬት ይመቻት። ምን አገባኝ? እኔን የሚያሳስበኝ ጥቃት ደረሰብኝ እንዲተጎዳው የሚለው ነገር ሌላው ማህበረሰብ ላይ የሚፈጥረው ለእህቶች ምንድን ነው እየሆነ ያለው? ሴቶች ስንት ሰው ነው በእንደዚህ አይነት ነገር ውስጥ እየሆነ ያለው? የምርም እኮ ተበድለው ድምፅ አተው እኮ ፈርተው ቁጭ ያሉ ብዙ እህቶች አሉ አይደል? ብዙ መከራ ውስጥ ያሉ ሰዎች አሉ። እነዚህ አይነት ነገር አይን የሚገልጥ ነገር ሲደረግ ደግሞ አትሊስት የተደበቁት ሰዎች በትክክል መነገር ከቻለና እንደዚህ አይነት መፍትሄ መምጣት ከቻለና ሚዛናዊ የሆነ ነገር ላይ ከቀረበ እነዛም ሞተው የሚናገሩበት ከዛ እስር ነፃ የሚሆኑበትን ነገር መፍጠር ይቻላል። ሰው ስለሳቀና ስለተጫወተ አይደለም። ተግባባን? በተቻላችሁ መጠን አሁንም እነዚህ ነገሮችን የምትቀርቧቸው ሰዎች በትክክል እንዲያወሩ ለህብረተሰቡ ትክክሉን ነገር ማድረግ። ከዛ በፊት ግን መጀመሪያ መቅደም ያለበት አሁንም እኔ ለኢትዮጵያ መንግስት፣ ለፌዴራል ፖሊስ ይህንን ነገር ጉዳይ ብለህ መያዝ አለባችሁ። ጉዳይ ተብሎ መያዝ አለባችሁ። ይሄ ነገር ጉዳይ ተብሎ መያዝ እንደ ሀገር መያዝ አለበት። ለምን? የብዙ እህቶችን ታሪክ መደገም ስለሌለበት፣ ጥቃት የሚደርስባቸው እህቶችን ማየት ስለማንፈልግ፣ ልክ ስላልሆነ፣ ጥፋቱ ተደርጎ ከሆነም ካልተደረገም እውነተኛ ነገሩ መረጃ ወጥቶ ህዝብ መማር ስላለበት በመጀመሪያ ደረጃ ጉዳዩን ህግ ያዘው። ቲክቶክ ላይ እንንጫጫለን፣ ያው ከራቀም በኋላ ዝም ይላል። ጉዳዩን ህግ ከያዘና ደግሞ ፌዴራል ፖሊስ ያንን ነገር መስመር የሚያስይዘው ከሆነ አትሊስት ህግ የያዘው ጉዳይ ነው። እዚህ ብንንጫጫ ባንንጫጫ ከዛም በኋላ ምንም የሚመጣ ተግባባን። ስለዚህ ያላደረገው ነገር ላይ አድርጓል ከተባለ ልክ አይደለም፣ አድርጎትም ከሆነ ልክ አይደለም። ይህንን ነገር መልስ የሚገኘው ሁለቱ ተጠርተው ተጠይቀው በሚያቀርቡት ማስረጃዎች በተረጋገጠ መንፈስ በሚወሰን ውሳኔ ነው እንጂ ቲክቶክ ላይ መጥተው ተጫዋጮህ እኮ እንዲያርገኛል ምን ኤቪደንስ አለ? ምንም የተለየ ነገር የለም። ከወሬ የዘለለም እንትን አንለም። አንድ ሳምንትና ከ10 ቀንም በላይ የዘለለ ነገር የለም። ጥሎ የሄደው ግን ለልጆች፣ ጥሎ የሄደው ግን ለሚደበደቡ እህቶች፣ ችግር ለሚደርስባቸው፣ እንደዚሁም ያለ ስም ተሰጥቷቸው ደግሞ ለሚንከራተቱ ወንዶችን ብዙ ችግር ይዞ መጣል። እንደ ወንድ እኔ ያለ ስም እንዲሰጠኝ አልፈልግም። ያላደረግኩት ከሆነ በቃ እንደዚህ አይነት ከለላ ተደርጎ የሆነ ሰው መወቀስ የለበት። ተግባባን? እንደ ሴትም ያ ነገር ደርሶባት ከሆነ መሆን የለበትም። ልክ አይደለም፣ መጠየቅ አለበት። ስለዚህ ይሄ ነገር ግልጽ ሆኖ እንዲወጣም በህይወታ ነይ ግቢ፣ እዚህ ግቢ፣ እዛ ግባ በሚለው ጫጫታውት ሳይሆን በተረጋጋ እንትን ነው መሆን ያለበት። እስቲ የህግ ባለሙያዎች ካላችሁ እስቲ ቁጥር ላኩልኝ። እስቲ የህግ ባለሙያዎች ካላችሁ ወይም ደግሞ እንደዚህ አስተውሎቱ ያላችሁ ሰዎች እስኪ ልስማ። ምንድን ነው እናንተ ሀሳብ? የህግ ባለሙያዎች ካላችሁ እስኪ አንድ ቁጥር አሳዩኝ። የህግ ባለሙያዎች ካላችሁ አንድ ቁጥር አሳዩኝ። ኦኬ፣ እሺ፣ እሺ። ሰላም ጤና ይስጥልኝ ተስፍዬ። በጣም ኢንተረስቲንግ የሆነ ጉዳይ እያወራ ስለሆነ መጀመሪያ ስለፈቀድክልኝ አመሰግናለሁ።
ሁላችሁም በዚህ አጋጣሚ እሱ ፔጅ ላይ የሚታየ ላይ 322 አይ ቲንክ ሰው ይታየኛል። አጭር ኢንፎርሜሽን እዚህ ጋር ስለ ቪዲዮ ቀርጾ አላለ ፈቃድ ብለ ስላለች ያዛ ትንሽ አንድ ወይ ወጣቱ ወንዱም ሆነ ሴቷ የሚከላከሉበት ነገር አለ። እሱም ምንድነው ቪዲዮ ቀርጾ ለኳል ለማለት ትላንትና በእኔ በአጋጣሚ በገባውበት ፔጅ ላይ አንድ ሰው ስለ ካሜራዎች አይነቶች ሳሳይ እዚህ ጋር ሂድን ካሜራ ዲቴክተር እንዴት ስልክ ላይ ዳውንሎድ ማድረግ እንደምችል ሁላችሁም ይሄ ለሁሉም መሆን ይችላል። ድንገት አንዱ ምን አለ በጣም ህመም የለቀቀ ነገር ሰጥቶኝ ሄደ። ምንድነው እሱ በፍቅር ጊዜ ፍቅረኛሞች እንሆናለን፣ ለክፉ ጊዜ ግን ብለን ቪዲዮ እንቀርጻለን አለ። ኢትስ ሪሊ ፔንፉል ነው። በጣም ያማል፣ በጣም ያማል። እዚህ ስር ኮሜንት ስላየሁ ነው አለ ፈቃዷ ቪዲዮ አድርጓል ብሎ ሲል ስላየ ይሄንን ቪዲዮ እያንዳንዳችሁ ስልካችሁ ላይ ማንኛውም አይነት አፓራተስ ያላችሁ ሳምሰንግም ሞተሮላም ወሬቨር አይፎን ይሆናል ፍሪ አፕ አለ፣ ፍሪ ነፃ ዳውንሎድ የሚደረግ እባካችሁ እንደው ስለ ኢትዮጵያ ሴቶች ወንዶች አምላክ እያልኩ ለምናለሁ። በእውነት በጣም ያሳፍራል የደረስንበት። አንደኛ ትዳርን እንደማላገጫ አድርጎ እየታየ ያለበት ሁኔታ ነው የሚታየኝ። ምንም ወጣቱ የሚማርበት ነገር አይደለም። ይሄንን አፕ ዳውንሎድ አድርጉት። ተስፍዬ ከቻልክ ጻፈውና ፍሪ ነው፣ ፍሪ አፕ ነው፣ ዳውንሎድ አድርጉት። ሂድን ካሜራ ዲቴክተር ይላል። ሂድን ካሜራ ዲቴክተር wherever you go ቤተሰቦች በስልካችሁ ላይ ዳውንሎድ አድርጉት። ኤኒ ቦታ ካሜራ ካለ ልክ እንደ ጂፒኤስ ሰርች ያደርጋል ስልካችሁ ላይ። ካሜራዎች አሳየዋቸዋለሁ ከፈለጋችሁ በዚህ ተስፋዬ ፔጅ ላይ ከሆነ የተፈቀድክልኝ ምን አይነት እንደሆነ ማሳየት እችላለሁ። ኦኬ እንትን እላቸዋለሁ አጭር ከፈችና እሱን ዳውንሎድ አድርጉትና እባካችሁ ማምን እያደረጋችሁ እንደሆነ ማወቅ ትችላላችሁ። ለምን ሪኮርድ አድርገው እንደሚደብቁባችሁ ታውቃላችሁ። ይሄ ስለሚረዳ ለሁላችሁም ነው የሚሆነው። ፍሪ ነው፣ ዳውንሎድ አድርጉትና ተጠቀሙበት ማለት እፈልጋለሁ። ይሄን ኢንፎርሜሽን ልስጥ ለማለት ነው። በጣም አሪፍ እንትን ቆይ አፕሊኬሽኑን ላሳያችሁ። ሂድን ካሜራ ዲቴክተር በጣም ፍሪ ነው። ዳውንሎድ አድርጉት ሁላችሁም ስልካችሁ ላይ። ሂድን ካሜራ ዲቴክተር ይላል። ዳውንሎድ አድርጉት ስልካችሁ ላይ። ካሜራዎቹ በጣም ብዙ ናቸው። እኔ ጋር 8 አይነቶች ናቸው ያሉት። ይሄኛው አይ ቲንክ አፑን እሱም አለ። እሱ ያኛው ሌላ አለ። እሱ ብታደርጉት ብዙ አሉ። እባካችሁ ሁላችሁም ዳውንሎድ አድርጉት። በጣም ይጠቅማል። የእውነቴን ነው የምላችሁ። ኦልሞስት ስንት ሰው ዳውንሎድ አድርጎታል መሰላችሁ? ይሄንን ከ10 ሚሊዮን ሰው በላይ ዳውንሎድ አድርጎታል። የትኛውን ቦታ ስትገቡ በመስሪያ ቤታችሁም ይሆናል ሳታውቁ፣ መዳባችሁ ቤት ሊሆን ይችላል። በተለይ 390 ሜትር እሱም አለ። የተለያዩ ካሜራ እየቀረጻችሁ ያለበት ቦታ ሁሉ ሳውንድ ያደርግላችኋል፣ ፍለሽ ያሳያችኋል፣ ሳውንድ ያደርግላችኋል። ስለዚህ ራሳችሁን ፕሮቴክት ማድረግ ትችላላችሁ። እሱ ለማለት ነው። ቫይብሬትም ያደርጋል፣ ሳይረንም ይሆናል፣ የሜሴጅ አይነት መግባት ድምጽ ይሆናልና ይሄ ሊጠቅም ስለሚችል ተጠቀሙበት ለማለት ነው። ራሳችሁን ቴኬር ለማድረግ ይረዳል ነው። አመሰግናለሁ ተስፋዬ ድምጽ ስለሰጠ። ራሳችሁን መጠበቅ አለባችሁ። አንዳንድ ጊዜ ምን አለ መሰላችሁ፣ በፍቅር ዓለም ውስጥ ስትሆኑ ምንም ነገር እውር ነው የምትሆኑት። ማለት የተለየ ነገር ሆኖ አይደለም። በቃ በፍቅር ዓለም ውስጥ ከሆናችሁ ምንም ነገር ልታደርጉ ትችላላችሁ። ያ ስህተት ነው ብዬ አላምንም። ነገር ግን ጥንቃቄ ማድረግ አንዳንድ ጊዜ ሰው ከፍቷል ነው። የከፋ ሰው ካለ ከባድ ነው። አሁን እንግዲህ እህታችን ስታወራ አንዱ ልጅ በፍቅር ጊዜ እንዳለ ሆኖ እንይዛለን፣ በችግር ጊዜ እየሆነም ያለው ያ ነው አይደል? በአንድም በሌላ መንገድ ጆን ዳንኤልም ይሄው በኦዲዮ ያለችኝን ምናምን እያለ ሪከርድ እያደረጋት የነበረበት ሂደት ቀን ነው የሚጠብቀው ማንም ሰው ቢሆን። ተግባባ? ራሱን ቪዲዮ ካረከው ላሳያችሁ እችላለሁ ተስፋዬ። እሺ
ቪዲዮ ካረካው ላሳያችሁ እችላለሁ እዚህ ጋር ስላለ። ኦኬ አክሴፕት በዩ ቪዲዮሽን እንትን ነው ቀን ነው የሚጠብቁት ማናቸውም ቢሆኑ ማለት ነው። እሷም ስትደውል እሱም ሲቀዳ እዛም ስታደርግ እንደዚህ የሚያሳዝኑት ከጀርባቸው የሚደረግባቸው ነው። እሱ እኔ እሱ አይመለከተኝም። እንደፈለገ ታያችሁ እንግዲህ አንድ ያጭር ይሄኛው የስክሪፕቶ ነው። በስክሪፕቶ መልክ ነው ይሄ የምታዩት ስክሪፕቶ ነው። አይነት ነው ይሄኛው ልክ እንደ ማሳጅ ቴራፒ ነው የሚሆነው። ናኖ ሲም ነው የሚወስደው ሁላችሁ ተቀማጭ ነው። እቺ የምታዩት ፍላሽ ነው የምትወስደው። ፍላሽ አይደለም እሺ፣ እንደዚህ አይነት ነገር ሰዎች ሊያስቀምጡባቸው ይቻላል። ፒን የሚመስላል ይሄ ፒን ነው፣ ፒን አይደለም። ናኖ ሲም ነው የሚወስደው። ይሄ ደግሞ እንደ ፓወር ባንክ ነው፣ ግድግዳ ላይ ተለጣፊ ነው። አንድ ጊዜ ሪከርደሮች ካላችሁ ሪከርድ አድርጉ፣ ለብዙዎቹ እንዲጠቅማቸው ሼር አድርጉላቸው። እነዚህ የምታያቸው ካሜራዎች ሰዎች በተለያየ መንገድ ሊቀርጿችሁ የሚችሉት ነው። እሺ እንደገና አሳያቸው ሁሉንም። እሺ ሪከርደሮች ካላችሁ ሪከርድ አድርጉ፣ ይሄንን ፕሊስ ሪከርድ አድርጉና የካሜራዎቹን አይነቶች እንድታያቸው ነው። እሺ ቀጥይ። ይቅርታ ይሄ አለ ይሄ በመነጽር ነው ሪከርድ የሚያደርጋችሁ። እሺ መነጽር አይመስለው ሁሉ ነገር የሚሰራው እዚህ ጋር ነው። ሲም ካርዱ ልክ እንደዚህኛው የሚወስደው ተቀማጭ ነው። እነዚህ አሉ። እነዚህን የመሳሰሉ ስታይ በጣም መጠንቀቅ አለባቸው እና ብዙ በማታውቁት ነው ሪኮርድ መደረግ ይቻላል። ግዙት እያልኩ ሳይሆን ዳውንሎድ፣ ይሄንን ሰርች የሚያደርግላችሁ ዳውንሎድ አድርጉት። ዳውንሎድ ስልካችሁ ላይ ዳውንሎድ አድርጋችሁ እራሳችሁን መከታተል መቆጣጠር መከላከል ትችላላችሁ ለማለት ነው። አሁን እያሳየቻችሁ ያላችሁ እንዳለ ካሜራዎቹን ነው። ይሄኛው በፍላሽ በስክሪፕት ፒሲ ላይ ነው የሚገጠመው። the same thing እንደዚህኛው ናኖ ሲም ነው የሚወጣው። 390 ዲግሪ ማየት ይችላል አንድ ሩም ከሆነ። ግን ምንድነው ሳውንዱን ኤኒዌር ያለውን ሳውንድ ትራክ የማድረግ ፓወር አለው። ከነኚህ ሁሉ ሂድን ካሜራ ናቸው። ስሙ ሂድን ካሜራ ነው። ሂድን ካሜራ ነው። አማዞን ላይ በጣም በርካሽ ዋጋ ነው የሚሸጠው። ግን እኔ አሁን ይሄንን በተስፋዬ በኩል ብዙ ጊዜ ኢንፎርሜሽን ብዙ ሰዎች ስላሉ ለማሳየት ነው እንጂ እንድትገዙት አይደለም መመክራችሁ። ይሄንን እንዳለ የምታውቁበት አፑን ስልካችሁ ላይ ዳውንሎድ አድርጉትና የትም ቦታ ስትሄዱ ሰዎች ሊያጠቋችሁ ቢፈልጉ ይሄንን ስለምታዩ ይሄንን እንዳለ ያሳያችኋል። ለምሳሌ ትናንትና ወዲያ እኔ የምሰራበት ቦታ እንደዚህ አይነቶች ግድግዳ ላይ ተለጥፈዋል እና ላይት ይመስላሉ። ሙዚቃ አለው ልክ እንደ ኤር ፍሬሽነርም ይመስላል። ስልኬ ላይ ግን ዳውንሎድ ስላደረኩት ውዝ ይላል። አልጠበኩም። ከዛ ግን እንትን ስል ሳየው ጂፒኤስ ሰርች እንደሚያደርገው ሳይና ሳይ ማለት ሳይ ግድግዳዎቹ ላይ ያሉት ያ እንደሆነ አወኩኝ። ለሚሰሩት ግን ነገርኳቸው ቴክ ኬር አድርጉ ብዬ አሁን ራሳችሁን ሴቭ ማድረግ ይችላል። ሴም ቲንግ እኛም ብንሆን እባካችሁ ሰውነንና ልናፈቅር እንችላለን። በምንሄድበት ሰዓት እንግዲህ ትናንትና ልጁ በጣም ፔን ስላደረገኝ ፍቅር ሲሆን ፍቅር ላይ ፍቅረኞች እንሆናለን። ዩ ቬሪ ዌልካም ማይ ፕሌዠር። ግን ደግሞ ስንጣላ ደግሞ ለክፉ ቀን ይሆናል ብለን ልናስተዋውቅ እንችላለን። አደርግበታለሁ እጠቀምበታለሁ ብሎ ስላለ ትንሽ ይሄ ደግሞ ምን ያህል ክፋታችን እዚህ ጋር ደርሷል። እነዚህን እኔ የገዛኋቸው ራዋ የምትባል ዋይ ያለች ልጅ ጓደኛዋ ሺህ ብር ወስዳት አምጪ ስትላት ለምን ብር መልሽ ትኛለሽ ብላ ታስታውሳላችሁ። ይሄንን ካልሽ አፑን ስሙን ጽፌላችኋለሁ። ሂድን ካሜራ ዲቴክተር ብላችሁ ፈልጉት። እሺ ዳውንሎድ ካለ በየትኛውም ቦታ ላይ ምልክት ይሰጣችኋል። ሂድን ካሜራ ዲቴክተር ብላችሁ ፈልጉት። ያው ኮሜንት ላይ ጽፌላችኋለሁ። እሺ ቀጥይ። በየሜዳው አታብልቆ which is okay ግን you don't expect somebody is going to record you። ያ አይደለም ፍቅረኛህ ነው ጓደኛህ ነው ወይም ባልህ ነው። በፍቅር ጊዜ you know you going to take over everything then እሱ ሪኮርድ አድርጎ በምትጣላ ሰዓት እንደ ላይክ እንደ ዌፐን ይህን መጠቀም የለበትም።
ደግሞ ከኛ አይጠበቅም እንደዚህ አይነት ነገር። የእውነቴን ነው የምላችሁ፣ በጣም ነውር ነው። ተው እንጂ ገንዘቤን ስጪኝ ስትላት ለምንድን ነው ስጪኝ የምትልኝ? እና ቪዲዮሽን እኔ ለቅብሻለሁ ማለት አይታችኋታል። እኔ ቪዲዮ ሰርቼበታለሁ። እኔም ቪዲዮ ሰርቻለሁ ስለ ራዋ። በእሷ ምክንያት ነው ይሄንን ገዝቼ አትሊስት ሌላው ቢቀር ህዝቤን ጠቅምበታለሁ። ኦሬልስ ደግሞ አገር ቤት ውጭ ያለን ስንሄድ በጉዳያችን ላይ የሚያጎሳቁሉን ብዙ አሉ ታውቃላችሁ። መንግስት ቤት ስንሄድ በመሬት እና ምናምን ቦታ ላይ ነው የልብ አውጥተህ ተናግረህ እንዳትሄድ ያደርጉሃል። ገንዘብ የለኝም ስትል እዚህ እግረኛው ላይ እየደረሰ ያለውን ነው ብር ከሌለሽ ነይ ሴትነትሽን ስጭኝና ብሎ የሚሉ ጋጦጥ መንግስት ለስራ አስቀምጧቸው ወንጀል በሴትነትሽ ልትጠቂ ስትችይ አንቺ ደግሞ ኖ ማለት አለብሽ። ይሄንን አድርገሽ ለእንደዛ አያግሪ ጉዙ አዘርዋይዝ እንደዚህ ግን ሰውን ለመጉዳት አይነት እባካችሁ ይሄ የኛ ባህላችን አይደለም። ወዴት እየሄድን እንደሆነ በጣም እያሰጋ ስለሆነ እንተዛዘን፣ ጊዜ ያልፋል እና መልካም በመሆን እንሂድ ለማለት አጋጣሚ ደግሞ በአንተ ፔጅ ላይ ይሄንን ስላገኘው ደስ ብሎኛል። አምሹር 300 ምናምን ያለ ትልቅ አጋጣሚ ነው። በቃ ጊዜ ያዝበት ነው። አሁን ቤተሰቦች አሁን የምታሳያችሁ እጇ ላይ ያሉት ነገሮች ካሜራዎች ናቸው። እሺ ሲም ካርድ ነው የሚወስዱት፣ ሜሞሪ ካርድ ነው የሚወስዱት። እያንዳንዱን አሁን አሳይን እስኪ አንዱ እጅሽን ላይ ያሉትን አሳይን። አሁን ይሄኛው ይሄ ካሜራ ነው ተቀምጧል፣ ይቀመጣል ዝም ብሎ በቃ ሩም ውስጥ ቁጭ ነው የሚለው ብታረጉትን። ይሄኛውም ደግሞ ላፕቶፕ ላይ የሚሰካ ነው፣ ልክ እንደ አንቴና ነው የሚመስለው። ሙሉ 360 ዲግሪ ተሽከርክሮ የምታደርጉትን ነገር ይቀርጻቸዋል። ይሄ ስክሪፕቶ ነው። በፍጹም አልጠብቅም። እጽፍበታለሁ፣ ሪኮርድ አደርግበታለሁ። ይሄ መነጽር ነው። ሴም ቲንግ ሁሉም ስራቸው አንድ ነው። ሪኮርድ አደርጋለሁ፣ ፎቶ ብፈልግ ያነሳልኛል። ፎቶ ባይ ዘ ዌይ ሳውንድ የለውም፣ በጣም አደገኛ ነው። ይሄ ኖርማል ነው። እንደዚህ ስታዩት ያው መነጽር ነው የሚመስለው። you never expect ካሜራ በቃ እነዚህ ነገሮች አሉ። በፍላሽም ደግሞ ያለውን አሳየኝ። ፍላሿን ደግሞ አሁን እቺ ፍላሽ ዝም ብላ አሁን ይሄ ማን ይጠብቃል? አሁን እነዚህ አሁን ግርግዳ ላይ የተሰካ ነገር ነው የሚመስላችሁ። አያችሁ፣ ግን ካሜራ ነው። እኔ ቤቴን ስፕሬይ ሊያደርግልኝ ሲመጣ ያው እኔ ቲክቶክ ስለምጠቀም ላይቱ ምናምን ስላለ ምንድነው ያሉኝ? አጥፊ ነው የተባልኩት። ምንም አይነት ኬብል መኖር የለበትም፣ ነቅለሽ ነው መሄድ ያለብሽ ተባልኩኝ። ወል አጠፋው። ለሱ ምንም የሚይዝ ነገር የለም። እንደምታዩት እኔ እዚህ ኡራይል ፒክቸር ላይ ነው አጣጭ አድርጌ ከስልኬ ስላገናኘው የሄድኩት። ሽቶዬን የወሰደው ሽቶ ወሰደ፣ ግን እስከ ስራ ሁሉ ተባሯል። ይሄ በጣም ስለሚጠቅም በተለይ ውጪ ላለን ሰዎች ይጠቅመናል። በተለይ ውጪ ላለን ሁለት ነገር ነው የምንፈልገው። አሁን ሁለት ነገር ማወቅ ያለባችሁ፣ ፕሮዳክቱ ራሳችሁን ለመከላከያ የምትጠቀሙበት ሰዎች ወሳኝ ነገር ነው። ፕሮዳክቱ ለምሳሌ ቤታችሁን ለመቆጣጠር ቤታችሁ ውስጥ ማን ገብቶ ነበር፣ ማን ወጥቶ ነበር፣ ያንን ነገር ዶክመንት መያዝ የፈለጋችሁትን ነገር ለመቆጣጠር ወሳኝ ነገር ነው። ይሄንን ኦርደር አድርጋችሁ መግዛት ትችላላችሁ። ይሄንኑ ነገር ደግሞ ለመቆጣጠር አፕሊኬሽን አለ፣ ሂድን ካሜራ ዲቴክተር ይባላል። አፕ ስቶር ላይ ሄዳችሁ ዳውንሎድ አድርጋችሁ ምንም አይነት ካሜራ ኦፕሬት እየተደረገ ከሆነ የአፕሊኬሽንን ኦን ካደረጋችሁት ለእናንተ በቫይብሬትም በድምጽም ያሳያል። ጢጢጢጥ እያለ የሚቀረጽበትን ቦታ ያሳያል። ስለዚህ በቃ ኤግዛክትሊ ነው መጣኑ እንትን አድርገልኛል። ይሄ ነው እኔ የምፈልገው እሱ ነው። ሌላው ምንድነው የምትገዙ ሰዎች የገዛችሁ ሰዎች እኔንም ራሱ ይመለከታል። ይሄ ሁሉ እኔ ጋር የምታዩ ስገዛው ማለት ነው። ካምፓኒው ኖስ ኦልሬዲ እዚህ ጋር ያለው ያውቋል። ኦኬ፣ የማያውቁን ለራሳችሁ መጠንቀቅ አለባችሁ። ምክንያቱም እኔ አሁን ሜክ ሹር 100 ታይምስ ኦፍ ነው። ምክንያቱም ስላለ ብቻ አይደለም፣ ራቁቴን ሞኝ ስለብስ የሚታይ ይኖራል። ገብቷችኋል? ራስንም እንኳን አደጋ ከተነው አይነት ነገር ብዙዎች እንደውም
ተቃውሞኛል። ብዙ ኮመንት በውስጥ በኩል የምትሳደቡ ሰዎች ነበራችሁ አውቃለሁ። ለምን አሳየሽ ለምን አጋለጽ? ይሄ እንትን ነው ራስን ለመጠበቅ የሚሆን ነገር ስለሆነ የክፋት የለውም። በክፋት አትዩት። ይሄ ማሳያችሁ ትጠቀሙበታላችሁ እንጂ አትጎዱም። እና ይሄ ራሱ ቤታችሁ ያላችሁ ሰዎች ራሳችሁ የካምፓኒው ሰራተኞች ወይም ይሄንን ራዲዮ የሚስሙት እንደማያዩአችሁ ማወቅ አለባችሁ። ዘ ሴም ቲንግ እንደ ሲሲቲቪ ወይም ደግሞ በር ቻይልድ ሎክ ቻይልድ ቤተሰብ ሰው ሆልዌይ አፓርትመንት ያላችሁ ሰዎች ታውቃላችሁ። እኔ ስራ ሆኜ ነው ቤቴን የምቆጣጠረው አይደለ? አሁን ቴክኖሎጂ ተሻሽሏል። ቡና ቤቴ እንኳን ስፈልግ በሚገርም ሁኔታ ስንት ሰዓት ነው የምደርሰው? በዛ ሰዓት እንዲጀምር አጀስት አድርጌ ነው የሚሄደው። ምድጃዬን ማለኩሶት ነበረ። ቤት ልጆቼ ካሉ እንዳያቃጥሉብኝ ምድጃዬን ኮንትሮል አደርጋለሁ። እነኝን ሁሉ አክሰስ ማድረግ ይቻላል። ዛሬ ቴክኖሎጂ ረቋልና እባካችሁ እህቶቼ ማልቀስ የለባችሁም። ፕሊዝ ፕሊዝ ዳውንሎድ አድርጉት፣ ለክፋት አይደለም። እና ደግሞ የዩቲዩብ ቻናል አለን። በዚሁ ከመጣሁ አይቀር በጣም 280 ሰው ያለበት ገብታችሁ ቪዲዮን በማየት ሰብስክራይብ ተወደዳችሁ አድርጉ። በዚሁ በአለሞይን ዩቲዩብ አለሞይን @3630 ነው የሚለው። በጣም አዲስ ነው። አይ ሆፕ ዩ ጋይስ ሰብስክራይብ አድርጋችሁ እንትን ትላላችሁ። አመሰግናለሁ። ሊንክ ባዮሽ ላይ አለ። የዩቲዩብ አካውንትሽ ባዮሽ ላይ አለ። የምታዩት ነው። አለሞይን ስትሉ ራሱ ዩቲዩብ ያመጣልና እባካችሁ ዳውንሎድ አድርጉ። ራሳችሁን ሴቭ አድርጉ። ፋሚሊ እህት ወንድም ካላችሁ ኢንፎርም አድርጉ። እንግዲህ ፎሎ አድርጓት እህታችንን። እንግዲህ ሰብስክራይብም አድርጓት። ዩቲዩብ ላይ ጠቃሚ ነገር ትሰጣችኋለች። ይሄ ሁለት ነገር ነው ማወቅ ያለባችሁ። አንደኛው ራሳችሁን ለመከላከል እንዲጠቅማችሁ እነዚህን ፕሮዳክቶች የምትፈልጉ ያው አማዞን ላይ አለላችሁ። እነዚህ የምትፈልጓቸው እያንዳንዱ የካሜራ አይነቶች አሉላችሁ። ኦርደር አድርጓቸው። ብዙም አይደሉም፣ ርካሽ ናቸው። የምትጠቀሙበት ነገር ግን ይወስነዋል። ይሄ ለተንኮል ለምናምን የሚጠቀሙባችሁን ሰዎች ለመከላከል አፕሊኬሽኑን በነፃ አውርዱ። ሂድን ካሜራ ዲቴክተር ብላችሁ የትም ስትሄዱ እንዳትቀረጹ። ምክንያቱም ከፍቅረኛሽ ጋር ስትገቢ አካባቢው ነፃ ነው ወይ ብለሽ ፈንጂ ምርመራ አድርገሽ ነው መሆን ያለበት። ከዚህ በኋላ አደገኛ እየሆነ ነው። ያሳዝናል፣ ያሳፍራል። የእውነቴን ነው፣ ያሳፍራል። ዱ ዩ ሪመምበር ጋይስ አሜሪካን ሀገር ያለች አንድታችን ኤርትራዊ ነው ቦይፍሬንዷ እና አብረው ሲኖሩ ተስማምተዋል። ከዛ ሲለያዩ የሆነ ካሜራ እሷ የሱ ትከራይ ያስደረገን አስገባት። ከዛ ይቺ ልጅ ኤኒቲንግ የምታወራው እሱ ያወራል፣ ጋርልፍሬንድ ትሰማለች እና እንዴት ሊያውቅ ይችላል ብላ ለሰዎች ታማክራለች። አንቺ አጋጣሚ እኔ ቤት ስለዚህ እንወያይ ነበር እና አትናገር ምን እንደሆነ ሶሪ ጊዜያችሁ ከያስቋጭ ነው። አሁን አክቢ ነው አረጋለሁ ምንድነው የሆነችው ብዬ ሁሌ እንትን ከዛ የሆነ ካሜራ እያስተዋወቅ ነበር። ሰዎች ምን ይላል አንቺ ሁሉ ነገር እየሰማብሽ ነው? አዎ እስቲ ለማንኛውም ቼክ አርጊ የሆነ ነገር ካለ። እቺ ልጅ ምናልባት እዚህ አንተ ፔጅ ውስጥ ልትኖር ትችላለች። እኔ እየዋሽሁ አይደለምና እስቲ ባክሽ ምን ችግር አለው ፈትሺ ብሎ ይሏታል። በሚገርማችሁ ሁኔታ የዚችን ነገር ነው ያገኘችው ሻወር ውስጥ በፍላሽ የፍላሽ ካሜራ ተጠቅሞ እቺ የምታዩት ፍላሽ አይደለም ካሜራ ነው። ፍላሽ አይደለም ካሜራ ነው። በጣም መጥፎ ካሜራ ነው። እና ይሄን አገኘ አለቻቸው። በቃ ከዛ በኋላ እሷም ወጣች ከልጁ። ያው ሰምታችኋል። እኔ እንደው ምን ሆና ነው ብዬ ነው ሪፖርት ላደርጓት ነው ምናምን ስትል አንደኛ ወርክ ፐርሚት እስከተሰጣችሁ ድረስ ባይ ዘ ዌይ ውጭ ሀገር ስደት ያላችሁ ወርክ ፐርሚት እስካላችሁ ድረስ ዩ አር ሊጋል መስራት ትችላላችሁ። በፍጹም ፍቅር በፍላጎት እንጂ በግዳጅ ሊሆን ስለማይችል ፎቶሽን ይዣለሁና ለቅብሻለሁ ካለች ጊቭ ሚ ቻንስ። በየት በኩል ነው የምትፈልገው? በዩቲዩብ ነው በቲክቶክ ነው ወይስ በኢንስታግራም which way ነው መሰራጨት የምትፈልገው ብለሽ ይልቀቅ። ምን ጨነቀሽ? ከሰው የተለየ ሰው ለታዲያሽ ነው ጓደኛሽ ነበረ በወቅቱ አብራችሁ ናችሁ፣ አልተስማማችሁም። ደንዳይቀው ንገሪው ይልቀቀው እና አትፍሩ። ኮንፊደንስ ይኑራችሁ ፕሊዝ። ይሄንን አፕ ተጠቀሙ። ፍሪ ካሜራ ሂደን ካሜራ ዲቴክተር ብላችሁ ዳውንሎድ አድርጋችሁ
እህቶቼ ወንድሞቼ እወዳችኋለሁ። አመሰግናለሁ። መልካም ጊዜ። ቴንኪዩ እህት አለም እናመሰግናለን። እኛም ለሰጠሽን እንግዲህ እንዳያችሁት እጅግ በጣም ብዙ አይነት የካሜራ አይነቶችን አይታችኋል። በፍላሽም በስክሪፕቶም እያንዳንዱ ብዙ አይነት ካሜራዎች አሉ። አሁን ሁለት ነገር ወቁ። አንደኛው ራሳችሁን ፕሮቴክት ለማድረግ እነዚህ ነገሮች የሚያስፈልጓችሁ ከሆነ ገዝታችሁ መጠቀም አንድ መንገድ ነው። ሁለተኛውና ዋነኛው ግን አሁን ያለንበት ሁኔታዎች እያንዳንዱ ነገሮች እጅግ ከባድ ስለሆኑ አፕሊኬሽኗን ነፃ አውርዱት። አሁን አፕሊኬሽኑን ነፃ አውርዱት። በቃ ሂድን ካሜራ ዲቴክተር ይባላል። ቪዲዮ ሰራላችኋለሁ። አፕሊኬሽኑን አሁን ከላይቭ እንደወጣ እኛ ጋር ጠዋት ስለሆነ ሰራላችኋለሁ። ያንን ነገር አድርጉት እሺ። ምክንያቱም ለምንድን ነው የሚጠቅማችሁ መሰላችሁ? በፍቅር ጊዜ ዓለማችንን ስተን አገር ሰላም ነው ብለን ነው ሁሉን ነገር መለመላችንን የምንሆነው አይደል ወገን? በቃ እኮ ማለት ታውሮ እኔ ካሜራ እየቀረጸኝ እንደሆነ እንኳን አውቃችሁ ልባችሁን የሰጣችሁት የፍቅር ጉዳይ ከሆነ ማንም ሰው ሊሳሳት ይችላል። ማንም ሰው ይሄ ቀን ይመጣል ብላችሁ አታስቡም። ግን ነገሩ እንደዛ አይደለም። የምናየው ነገር ወደዛ እየሄደ አይደለም። ስለዚህ ያመንካት ካለሱ አልኖርም አልኖርም ያለው ሰው ቀን ጠብቆ የሚለቅባችሁ ከሆነ እጅግ በጣም አደገኛ ነው። እነዚህ አይነት ሰዎች ደግሞ ፍቅር አይደለም ያላቸው ማለት ነው፣ እልህ ነው ውስጣቸው ያለው። ስለዚህ ያንን ጥንቃቄ አድርጉ። ማንም ሰው ሪከርድ አድርጎ የሆነ ቀን የሚጠብቅላችሁ ከሆነ ኢስ ፕሌይንግ ጌም። ማወቅ ያለባችሁ ያንን ነው። ጌም ነው፣ ቀን እየጠበቀ ነው ማለት ነው። ሪከርድ አድርጎ ይዞ የሚያስፈራራሽ ከሆነ ፍቅሩን በጉልበት እያደረገው ነው ማለት ነው። ስለዚህ ይህንን ነገር እንትን አታደርጉ። አፕሊኬሽኗን አወርዳችሁ መጀመሪያ ቀጠሮ ይዘሻል አይደል? ጸዳ ብለሽ ምናምን ክላስ ተይዞ ምናምን ይጠርቶሻል አይደል? አንቺ ማታቂው ነገር ላይ በታክሲ ሄደሽ ታግለሽ፣ በራይድሽ ሄደሽ ታግለሽ፣ ደህና የፍቅር ጊዜ ያሳልፋለሁ ብለሽ ሴክስ የሆነሽ ሄደሽ ቫላንታይን ዴይ ነው ምናምን ብለሽ እሽኮለሌ ብለሽ ቀይሽን ለብሰሽ ስትገቢ እናትዬ ኦን አርጊያትና ቼክ እንደ ፈንጃም ጋኝ አርገሽ ዞሪያ ምናምን ኦኬ፣ ነፃ ነው አሁን። ነፃ ፍሪ ሆነሽ ሪላክስ ሆነሽ ከዛ ውጪ ነግሬያቸዋለሁ ጉድ እንዳትሆኑ። ስለዚህ አፕሊኬሽኑ ሂድን ካሜራ ዲቴክተር ይባላል። የተደበቀ የሚቀርጻችሁን ካሜራ የሚከላከል ማለት ነው ስሙ። ብዙ አይነት አለው፣ ግን ቪዲዮ ሰራላችኋለሁ። 2 ደቂቃም አይሆንም። 10 ሚሊዮን ሰው የሚከተለው አንደኛው ስልኬ ላይ ቻርጅ ያደረገ ስለሆነ ነው። ስለዚህ የአፑ ስም ሂድን ካሜራ ዲቴክተር ይባላል። እሱን እንትን በሉ። ራሄል እና ማሚላ እስቲ ሀሳባችሁን እንስማ። ሚዩታችሁን አንሱና። እንዴት ነው? ሰላም ነው ማሚላ? ተስፍሽ እንዴት ነልኝ አባቴ? ሰላም ነልኝ? አለን ሁሉ አማን ሁሉ አማን። ዛሬ አይቼ ማለት ነው እንዴ እሱ ነው አይደለም እያልኩ ነበር። በሌላ አካውንት ነው ወይስ ነው? አዎ ይሄ ሌላ አካውንቴ ነው። በነገራችን ላይ ይሄኛውን ፎሎ አድርጉት። በዚህኛው ምገባው ልክ 10,000 ፎሎ እንደደረሰልኝ ብር ማግኘት ስለምጀምር ነው፣ ሞኔታይዝ ስለሚደረግልኝ ነው እኔ ያለሁበት። ለዛ ነው አዲስ ከፍቼ ነው። ትልቁም አለ። ተስፍሽዬ አሁን ያስገባ ሴትዮ ማለት ነው። እባክህ እኔ ያለሁት ዩኬ ነኝ እና ለአንድ እህታችን በጣም ቤተሰብ የሌላት እናት አባት የሌላት እህት ወንድም የሌላት ተቸግራ እየረዷት ነበር። እናቺ አሁን ያስገባ ሴትዮ ቤቷን ከፍታ እየተረዳች ያለችው ኢትዮጵያ ቁጭ ብላ ነው፣ አንተ ደግሞ ዩኬ ላይ ቁጭ ብላ እየለመንክባት ነው ብላ ቤቷ ከፍታ እየረገጠች ነበር። ምን ማስረጃ አላት? ማስረጃ ካላት ወላይ ተስፍሽዬ አያስቅም። እናቴ ተሙት እሷ ፎሎ መሰብሰቢያ ነው እንዴ? ወላይ ልጅቷ ህፃን ልጅ ናት። በ17 ዓመቷ ነው በኦፕራሲዮን የወለደችው። ተስፍሽ ሀቂቃ ልንገርህ ቤተሰብ የላትም። የአዲስ አበባ ልጅ ናት። ኦኬ አሁን ማሚላ ልጅቷ እንግሊዝ ነው ያለችው? አይደለም ያለችበት ቦታ ልጅቷ ሊቢያ ናት። ሊቢያ ኦኬ። አሁን ሊቢያ ነው ያለችው እርዷት ስትል ነው እንግሊዝ አይደለችም ያለች እሷ? ምንድነው ታዲያ እንግሊዝ እያለች አይደለችም ያልኩት? አይደለም እኔ ያለሁበት ሀገር
ያለሁበት አንተ ታውቀኛለህ። ቪዲዮ ባበራ ራሱ ተስፍሽ እቺ ልጅ ስክሮል ሳረግ አገኘኋት። ተረዳኝ። በውስጥ አወሯት። እናት አባት የለኝም፣ እህት ወንድም የለኝም፣ እባክህ እርዳኝ አለችኝ። እኔ ማለፍ አልቻልኩም። እቤትሽን ክፈች ብዬ ለመንኩላት፣ እቤቷ ላይ ማለት ነው። ኦኬ። ከዛ እቺ ሴትዮ እኔ ቤት ትረዳለች አምጧት አለች። እቤቷ ሄድን። ያለትን ዶክሜንት ምናምን አሳየናት። እሷ ቤት ማንም ሰው ሳይረዳት ቤቷን ሄዳ ከፈተች ልጅቷ ማለት ነው። ምን ትላለች? የምትረዳዋ ቤቷን ከፍታ መረዳት ጀመረች ማለት ነው። ከፈጣሪ ጋር ሁሉ ነገር እየተስተካከለላት ነው። የዛች ግን እቺ ሴትዮ ቤቷን ከፍታ እቺ ልጅ ኢትዮጵያ ቁጭ ብላ ነው፣ በ17 ዓመቷ አልወለደችም፣ ኦፕራሲዮን አይደለችም እያለች እያወራች ነበር ቤቷን ከፍታ። ተስፍሽ ወላይ ለምን እንደሆነ አውቃለሁ። ይሄን ምልህ አንድ ማስረጃ ያለው ሰውን ስትወቅስ በማስረጃ ነው መውቀስ ያለበት። ተረዳይ። ዝም ብለህ አሁን ለምሳሌ እቺ ልጅ ቤተሰብ የላትም፣ ብዙ ስቃይ እያሳለፈች ነው። በልጅነቷ ብዙ ነገር እያሳለፈች ነው። ራሷን ልታጠፋ ስትል ብዙ ነገር አለ ታሪክ ማለት ነው። ይሄንን የእሷን ንግግር ከሰማች በኋላ ማለት ነው ወላሂ ልንገርክ፣ ወላሂ ራጁ ደም ስሯን ቆርጣ ነበር። ፈጣሪ ነው ያተረፋት። እኔ ይሄን የሚያስተምራችሁ ነገር ስለሆነ ተስፍሽ አንተም ህይወት ላይ እየመጣ ነገር ስለሆነ ሰውን ስትረዳ ሰው መጥቶ ጄጅ ላይ ያደርግ ይችላል። ግን ጄጅ ሲያደርግ በዛ መሃል የሚጎዳው ሰውስ ምናልባት አሁን ይህንን ነገር እንትን ለማለት እኮ ሊቢያ እንደሆነች እኮ የሚያሳይ ነገር ማሳየት አይቻልም እንዴ? ሊቢያን ማስረጃ ነገር እሷ ሊቢያ በመሆኗ ሎኬሽን አለ፣ ቀጥታ ስልኳ አለ፣ በተለያየ ነገር እኮ ማረጋገጥ ትችላለህ። ማሚላ አሁን እኔ የምነግርህ ነገር ምን እንደሆነ ታውቃለህ? ሲምፕሊ በጣም ቀላል ነገር ነው። አንዳንድ ጊዜ የሆነን ጉዳይ ምን ያስኬድበት መንገድ እሷ አትረዳ ስላለች በነገራችን ላይ አትረዳ የሚባልበት ነገር ወይም ደግሞ ሰው አይረዳም ማለት አይደለም። አንድ ሰው አይደለም የሚረዳው፣ ሚሊዮን ህዝብ ነው የሚረዳው። ቲጂ አገልግልን አትረዳ ብሎ ያመፁባት በጣም ብዙ ሚሊዮን ሰዎች ነበሩ። ያንን ነገር ተቋቁመን ነው የሚወዳትና ችግር ላይ እንደሆነች ያሰበ ሰው የረዳት። ምንትን አለ ብዙ ነገር አልፋለች። አሁን መሆን ያለበት ነገር ምነግርህ ልጅቷም ቀላል ነው እንደምታዩት። ይኸው ውጭ መውጣት ትችላለች፣ ሜዳው ላይ መቼም ከተማው ላይ ምናምን። ይኸው ይህንን የምታውቁ ሰዎች እዚህ ቦታ ነው ያለሁት፣ እዛ ሀገር ቤት ነች አትረዳ የሚለውን ቪዲዮ ቆርጣችሁ የዝችኛዋን ተግባባን አይደል? ቆርጣ እኮ ቤቷን ከፍታ ነው። አሁን እኮ ስታስተምር ስላየኋት ነው። እሺ አንተ ጋር ስታስተምር ማለት ነው። እኔ አሁን የምነግርህን ስማኝ ወንድሜ። አሁን ላይቭ ገፍታ እንደዚህ አለች የሚለውን ሪከርድ አድርገህ ቪዲዮ መስራት ይቻላል። ላይ እህታችን ምናልባት እንዲህ ተሳስተሻል፣ ይሄው ያለውበት ቦታ እዚህ ነው፣ እባካችሁ ሰው እንዳይረዳኝ አታድርጊ፣ እኔ ይሄው እዚህ ነው ያለሁት፣ ይሄ ማለት ደግሞ ይሄው እዚህ ማለት ሊቢያ ነው፣ እንደዚህ አይነት ኢትዮጵያ የለም ብሎ የሆነች ነገር ቪዲዮ በማሳየት በአንድ ደቂቃ ዝም ማስባል ሀገሯ እዛ አይደለም፣ አልተረዳችም፣ አልተደፈረችም የሚለውን ነገሮች ለዚህ ነገር ደግሞ ይሄው ልጄም ይሄው የተደረግኩትን ነገር ምናምን ብሎ ማሳየት የእሱ ኃላፊነት ነው። ከዛ ውጭ አሁን እዚህ ጋር ማሰብ ያለብን ልጅቷ ቤቷን ከፍታ ማስረጃ ያላትን ነገር ማረጋገጥ ከፈለገች ታስረዳ። እሷ ጋርም ገብታችሁ ማውራት ካለባችሁ ገብታችሁ እሷ ጋር በእኔው ጥንቃቄ አድርጉ የሚል ነገር ነው እያወራን ያለ ነው። አሁን ሀሳባችን ይቅርታ ተስፍሽ ሴትዮዋን ስላየኋት ነው። እሺ ይቅርታ፣ በጣም ይቅርታ። ችግር የለም ወንድሜ። ምንድነው አሁን እያለን ያለ ነው ቤተሰቦች፣ በየትኛውም ሪሌሽንሽፕ ውስጥ ስትሆኑ ጥንቃቄ አድርጉ። ለምታወሯቸው ነገሮች፣ ለምትናገሯቸው ነገሮች ጥንቃቄ አድርጉ እያልን ነው እየተናገረን ያለ ነው። ምክንያቱም የሆነ ያሳለፋችሁት ነገር ላይ አሁን ላይ ሰዎች በጣም አደገኛ እየሆኑ ነው። ይውደዷችሁም አይውደዷችሁም፣ ያፍቅሯችሁም አያፍቅሯችሁም፣ በጣም ብዙ ነገሮች ችግር ወደ ሚዲያ እየመጣ ባለበት ሂደት ውስጥ ጥንቃቄ አድርጉ እያልን ያለ ነው። ስለዚህ በካሜራ ሪከርድ እየተደረጉ በኦዲዮ ሪከርድ እየተደረጉ በፍቅር ጊዜ ስታሳልፉ ያሉትን ነገሮች ማምጣት በራሳቸው ጤነኛ ግንኙነት አይደለም። ቀን ነው የሚጠብቁላችሁ። ስለዚህ ራሳችሁን ጠብቁ ነው። ማንም ይሁን ምን ራሳችሁን ጠብቁ።
ለምን ራሳችሁን ትጎዳላችሁ? ፍቅር የምትጀምሩት በፍቅር አብሮ ለመኖር ነው አይደል? ምንድነው የተለየ ነገር? እዛ ነገር ላይ ትኩረት አድርጋችሁ መኖር ካለባችሁ በፍቅርና በፍቅር ብቻ ነው። ከዛ ውጪ ከመስኮት ወረወራለሁ፣ እከሰከሳለሁ፣ ራሴን አጠፋለሁ፣ እንደዚህ ይሆናል፣ እንደዚህ ድምፅ አለኝ፣ እንደዚህ እነዚህ ነገሮች ልክ የሆኑ መስመሮች አይደሉም። ጥንቃቄ አድርጉ። አፕሊኬሽን ጫኑ። ሂድን ካሜራ ዲቴክተር የሚባል ነፃ ፍሪ የሆነ አፕሊኬሽን አለ። እሱን ከአፕ ስቶር ላይ ሂዱና አውርዱ። ስልካችሁ ላይ አክቲቭ አድርጉት። ቀጠሮ ኖሮች ስትሄጂ ጥንቃቄ አድርገሽ ሂጂ። ያንን አክቲቭ አደረግሽው ማለት ጀለስ ተሰማምሮ በቃ ዛሬ ራቁቷን ስትሆን ምናምን አገኛታለሁ ብሎ ሪከርድ አድርጌ እንትን እላለሁ የሚለው ሰውዬ ካሜራውን አጥፍቶ ነው የሚያደርገው ማለት ነው። የሆነ ችግር አለው ማለት ነው። እናትዬ አንቺ አማላይ ልብስ ለብሰሽ አማላይ ነገር ምናምን እስቲ ደንሽልኝ እያለም እየቀወጠብሽ ሪከርድ አድርጎሽ ጉድ እንዳትሆኝ ጥንቃቄ አድርጊ። ይሄ የማወቅ ያለማወቅ ጉዳይ አይደለም። በነገራችን ላይ ተግባባን አይደል? የማወቅ ያለማወቅ ጉዳይ አይደለም። ምሁር የሆነውም ሰው ተሸውዶ ቪዲዮ ሊያዝበት ይችላል። በቃ ማንም ደመነፍስ ውስጥ ሆኖ በፍቅር ነገር ውስጥ በቃ እኛ ሰዎች ነን። አይምሯችንን የምንስተው በፍቅር ህይወት ውስጥ ነው። በቃ ምሁርም የሚባለው ጀግናም የሚባለው የሚንበረከከው አፄ ቴዎድሮስም ብሏል እኮ ሚስቱ ስትናገረው ስትሳደብ ገብርዬ ድንገት ደረሰና እንዴት ትናገሪያለሽ ምናምን ሲል አይ አብርደው አንተ የምታቀኝ ታጥቄ እሷ የምታቀኝ አውልቄ ብሏል። ስለዚህ መሆን ያለበት ነገር ምንድን ነው? ገበናችሁን ጠብቁ፣ ሸፍኑ። ይህንን ማድረግ ያለባችሁ ደግሞ በቴክኖሎጂ ነው። ዘመኑ የቴክኖሎጂ ነው። ቲክቶክ ላይ ተዋደዱ፣ ቲክቶክ ላይ ተፋቀሩ፣ ቲክቶክ ላይ ተሳሳሙ፣ ቲክቶክ ላይ ተነገረ፣ እንዲሆነ እንደዛ ሆነ። ያ ፕራይቬት ነገር ነው። እንደፈለገ ሰው እንትን ይበል። ነገም ሌላ ታሪክ ነው። እንትና ከእንትና ጋር ተለገ፣ እንትና ከዳ፣ እንትና እንዳቺ። ይሄ ወሬ ነው። ምንም የተለየ ነገር አይደለም። ለራሳችሁ ግን የሚያመጣበት ተጽዕኖ አለ፣ ትራውማ አለ። በቃ እነዚህ ነገሮች ህይወት የሚያሳጡ ሊሆኑ ይችላሉ። መልካም ብላችሁ ያሰባችሁት መንገዱ ተቀይሮ አደገኛ ሊሆኑ ይችላሉ። አደጋው ደግሞ አንድ ሰው ቤት ላይ የሚቆም ብቻ ላይሆን ይችላል። ስለዚህ ጥንቃቄ አድርጉ። አፕሊኬሽኗን አውርዱ። ሂድን ካሜራ ዲቴክተር ትባላለች። ብዙ አይነት አለ፣ ግን በጣም ብዙ አክቲቭ የሆነው ወደ 10 ሚሊዮን ያወረዱት ሰዎች አሉ። ያንን አውርዳችሁ ተጠቀሙ፣ አክቲቭ አድርጉት። ከዛ ውጭ ሰውን በሁለት ነገር ታምናላችሁ። አንድ በልብ ነው በፍቅር ጊዜ፣ ከዛም በወረቀት ነው ተፈራርመ። ተግባባ። እንትና ስለሆነ እንደዚህ እንትና እንደዚህ ብር ሰጠዋት እንደዚህ ያወጣች እንዲህ እውቅና ሰጠዋት እንደዚህ ፈለገች እንደዚህ ያደረኩ እንዲህ አድርጌ እንደዚህ። እነዚህ ነገሮች እንትን አይደሉም፣ በቃ ሚዛን አይደፉም። ሶ ከራሳችሁ ውጭ ማንንም እንዳታምኑ። ይህንን ነው ምላችሁ። ራሂል ሚውትሽን አንስተሽ ተናገሪ። ተስፋዬ እንዴት ነህ ወንድሜ? ሰላም ነው? አለን ሁሉ ሰላም፣ ደህና ነኝ እግዚአብሔር ይመስገን። ደስ ብሎኛል ስለመጣ። ልጆች ተንከራተትን እኮ የጠፍተ ነው። አዎ ያለው ትንሽ የራሴ ችግር ላይ ነበርኩ፣ ለዛ ነው። እግዚአብሔር ይመስገን አሁን ነገሮች ተስተካክለዋል። በጣም እንደውም ፍቄን ሁላ ጠየቅኩት። ስጠፋ በጣም ነበረ እንትን ያልኩት። ብቻ እመቤቴ እንኳንም ደህና ሆንክ፣ እንኳን ፈገግታ ተመለሰ። ታውቃለህ እንደምንወድህ። ግን ታፕ ሳረግ ነው ያው እቺን ፍቅሬ ልግለጽ ብዬ ነው የገባሁት እንጂ እንሰማለን አንፈርድም እኛ። እውነት ነው። ታፕ ሳረግ አንተ ጋር ገብቻለሁኝ። ያ አብሽር ችግር የለም። ልጅ ደህና ነው አይደል? ደህና ነው። እሺ ተስፍዬ ሰላም ደር፣ መልካም አዳር ይሁንልህ። እሺ ወርታች አድርገኝ፣ አትጥፋ። እንደዚህ የገባ ተጫዋት። እሺ ቴንክ ዩ። እሺ ወንድሜ። ኦኬ ቤተሰቦች እንግዲህ እንደዛ አድርጉ። ልላችሁ የምፈልገው ይሄንን ነው። አይ ቲንክ መሽቶባችኋል አብዛኞቻችሁ። ብዙ ነገሮች አሉ በህይወት ውጣ ውረድ ውስጥ። አሁንም ጠንቀቅ እንድትሉ የምፈልገው ነገር እንትና እንዲሆነ እንትና እንዲያደርግ እንትና እንደዚህ ሆነ አይደለም። ያ የራሳቸው የግል ጉዳይ ነው። በመሀል እንደ ሰው የምናዝነው ነገር አለ። ትኩረታችን አሁንም መሆን ያለበት በተለይ ማለት ነው ይሄ አጀንዳ መስመሩን እንዳይቀይር ጥንቃቄ ማድረግ አለባችሁ። አሁን አጀንዳ ሊሆን የሚገባው ጥቃቱ ላይ ብቻ ነው። ጥቃቱ ደርሷል አልደረሰም፣ ዳትስ ኢት። ሁሉም ሰው ሊያወራ የሚገባው እዚህ ላይ ነው። እንትና እውነት አለው እንደዚህ እንትና እንደዚህ ያለው ብሎ
ሰው በሚያወራው ነገር ውስጥ ሀሳቡ ሽፍት ይሆንና በዳይም ተበዳይም ምኑም ነገር ሳይታወቅ ከመስመር ይወጣል። አሁንም ይህን ነገር የምሰጋው እኔ ከርዕስና ከአጀንዳ ሰዎች ወደ ፈለጉበት እንዳይወስዱት ማሰብ ያለባቸው የመጀመሪያው ነገር ይሄ ወንጀል ተፈጽሞ ከሆነ ወንጀል ነው። የውሸት ነገር ሆኖ ደግሞ የተቀነባበረ ከሆነ ያም ወንጀል ነው። ይህን ጉዳይ መጣራት አለበት። የሚጠራው በሁለት መንገድ ነው። በመጀመሪያ ህግ ይህንን ጉዳይ መያዝ አለበት፣ ለሁሉም ሰው አስተማሪ ስለሆነ። በነገራችን ላይ ህግ ስራውን መስራት ካለበት እቺን የሶሻል ሚዲያ ነገር ፒክ አድርጎ በአንዴ ቡም አድርጎ ትክክለኛውን ነገር ሲናገር ህዝብም ከዚህ በላይ የሚማርበት ፕላትፎርም የለም። ቴሌቪዥን ከፍቶ ወይም ጋዜጣ አንብቦ አይደለም የሚነበብ። ይሄ ወሬ በስንት ሚሊዮኖች ጋር ደርሷል። ህግ ይህንን ነገር ይዞት መጀመሪያ እውነታውን አጣርቶ እሷም የውሸት ከሆነ እሱም አርጎት ከሆነ መጠየቅ አለባቸው። አከተም። ሁለተኛ ላይ የቲክቶክ መንደር ላይ ደግሞ ፍትሃዊ የሆነ ሰው ቤት ላይ ማገናዘብ የሚችል ማስተዋል የሚችል ከንግግሮቻቸው ከስር ያለው ሰው እንትን ይበል። መጠየቅ ያለብንን ክሮስ ማድረግ ያለብንን ክፍተቱ ጋር እንደሆነ በጨዋ ደንብ እንጂ ሁሉንም አስገብቶ እንዲህ ነው እንዳለው እንዲህ ነው ሆይ ሆይታ አይደለም፣ ልክ አይደለም። ስለዚህ ያንን ነገር መስተካከል አለበት። በሆይ ሆይታ አይደለም እውነት የሚወጣው። ከግራና ከቀኝ ማስተዋል መቻል አለብን። ማኔጅ የሚያደርገው ሰው ቤቱን ማኔጅ ማድረግ አለበት በአግባቡ ማኔጅ ማያደርግ ከሆነ ከባድ ነው። ምክንያቱም ከስርም ኮመንታተሩ ግማሹ ይሳደባል፣ ግማሹ አንዱ ደጋፊ ነው፣ ግማሹ ምናምን ኢቭን ገስት ላይ ያለውም ግማሹ መደማመጥ እንኳን አይቻልም። ሰው መረጋጋት መቻል አለበት። ይህንን አንድል አድርጎ የሚያስታርቀው የሚያስማማው ሰው መረጋጋት፣ ለሰላም መሄድ አለበት። መጀመሪያ ሰላም መፍጠር ነው አይደል? ሁለቱንም እኩል ነው የምናውቃቸው። ሚዲያ ላይ የምናውቃቸውን ሰዎች የአንዱ ደጋፊ አንዱ ደጋፊ በሚል አይደለም። እውነታው ምንድን ነው? ከዚህ ጀርባ ጥቃት የሚደርሰው ነገር ስንት ሰው ላይ ጉዳት ያመጣል ነው። ይሄ ነገር ስንት የታፈኑ እህቶች አሉ። ተደርጎ ከሆነ መቆም ስላለበት ህዝብ ይመለከተዋል። እኔም ያሳስበኛ ነው። እንትናች ታረገችበት እንትናተኛች እሱ አይመለከተኝም እንዴ በራሷ ተፈጥሮ ምን አገባኝ? እንደፈለገች ትተኛ፣ እንደፈለገች ከፈለገት ጋር እዛ ጋር ጀምሩ ምናምን እኔ አይመለከተኝም። ያን ነገር ማስተዋል ስላላቸው ለራሳቸው ይጠቅመኛል ያለውን የሚጠይቅበት ራሱ ነው። ከዛ ውጭ ግን እንደ ህዝብ የሚመለከተን ነገር አለ። ጥቃት የሚለው ነገር ይመለከተኛል። ልጄ እንድትጠቃ ስለማልፈልግ፣ እህቴ እንድትጠቃ ስለማልፈልግ። ተግባባን? የሁላችንም ሀሳብ መሆን ያለበት እዚህ ጋር እንዲሆነው እንደዛ ሆኖ የሚለው ጉዳይ ላይ አይደለም። ታርጌቱና ፎከሱ እች ልጅ ተደብድቤ ያለው ብሩዞኛ ያለው ተሰፍች ያለው መከራ ደርሶብኛል ካለች ይሄ ነገር እውነት ነው አይደለም፣ መጀመሪያ ህግ ፕሊስ፣ ፌደራል ፖሊስ አፕሊኬሽን አለው፣ እዛ ላይ ማመልከት ይቻላል። እናመለክታለን እኛም እንዲህ አይነት። ምክንያቱም ያንን ቪዲዮ ሰርታችሁ ቪዲዮ ነው ቁጭ የምታደርጉለት፣ መጠየቅ ባለበት እኛም ደግሞ እንደ ሶሻል ሚዲያ መናገር ያለብንን እንናገራለን። ይህንን ጉዳይ ሲሪየስ አድርገው መንግስት መያዝ አለበት፣ ህግ መያዝ አለበት፣ የህግ አካላት። ምክንያቱም ከጀርባው የሚመለከተው ያ ሚሊየን ህዝብ ይሄ ዜናው የሚደርሰው ሰው ወንጀሉ ከባድ ስለሚሆን የብዙ እህቶቻችንን ችግር ሊፈታም ሊያስተካክል የሚችል ነው። የውሸት ሆኖ እነዚህ ድርጊቶቹ የተፈጠሩበት ትክክለኛ እውነታዊ ነገር ለህዝብ ካልቀረበ ልክ አይደለም፣ መስመርም እንትን ይስታል። ስለዚህ ያንን ነገር እንጠብቃለን። ከዛ ውጭ ያው እንደ ኖርማል ሰው ሀሳባቸውን 30 ጊዜ የሚቀያይሩ ሰዎች ጋር ባትሄዱ። እዛ ጋር ስታዘብ የነበረው በቃ ከደቂቃዎቹ በፊት ሌላ ሀሳብ ይዞ የነበረው ሰው ገብቶ ገስት ላይ ደግሞ ተጸጽቻለሁ፣ ቅድም እንደዛ ብዬ ነበር፣ አሁን ደግሞ እንደዚህ። the same thing ጆን ዳንኤል ካንተ በላይ የሚያስተምር ታሪክ ያለው ሰው የለም። በሰከንድ እዛው ጋር ሲናገር የነበረው ሰው ነው በሰከንድ ወጥቶ ደግሞ ሐሳቡን ቀይሮ ጉድ ይሆንኩ። the same person አሁንም አክት እያደረገ ነው። the same person መጀመሪያ ጃኒን ምናምን እንደዚህ ምናምን ተበድላለች ምናምን አለ። ለምን? ከጆን ዳንኤል ጋር ስለተጣላ ስለተኳረፈ። አያችሁ፣ ወደ ግል እያደረገው ነው። ተግባባን? እሱ እንዲያርጓት እንዲደብድዋት ምናምን አለ ብር አለ። ከዛም ከገባ በኋላ ትምጣ ደሞ ስትቀር አሁን እስማማለሁ ካልመጣች እውነት አላት። ይሄ ሰዓቱንም ሳየው ቪዲዮንም ሳይ ደግሞ አረጋገጡ። መጀመሪያ ማናወራ አለ። ይሄ ኮሜዲያ ነው። የሆነ ነገር ከወጣ በኋላ መልሶ እንደማይመለስ ታውቃላችሁ። ሪከርድ ከተደረገ በኋላ መጀመሪያ ማንቀባጥር አለ። ጉዳዩን ሳታጣራ ይሄ ነው ሳትል መጀመሪያ ሳታረጋግጥ ማን ወጣ አውራና ቪዲዮ ስራ አለ። ተጣድፈ አጀንዳው ወደ አንተ ቤት እንዲመጣ አልተሳካም። በቃ ኦሬዲ አጀንዳው የመጣበት ቤት መጥቷል።
ጉዳዩ ተወርቷል። አሁንም የማወራው ነገር ምንድነው? ይብላኝ ለአዶኒያ ቁማር ይብላኝ ለናዩ እንደ ወንድ ሳስበው በቃ እነሱ ናቸው የሚያሳዝኑት፣ አምነው ልባቸውን ሰጥተው አቅፈው ለሚተኙት እንጂ ምን አገባኝ እኔ። ከዛ ውጭ ግን የሚያሳስበን እንደ ኢትዮጵያ እንደ ህዝብ የሚያሳስበን ትልቁ ነገር ጥቃቱ ነው። ይሄ ጥቃት መቆም አለበት እየተፈጸመ ከሆነ። ካልተፈጸመ ደግሞ እንደዚህ አይነት ውሸት አድርገው ሴትነታቸውን ተጠቅመው በዚህ አይነት መልኩ እንዲደርሶብናል የሚሉ ውሸታሞችም ለህግ መቅረብ አለባቸው። ወንድ ሴት ስለሆነ አይደለም፣ ወንጀል ስለተሰራ ነው። ይህንን አድርጉ። ለማንኛውም የምናየው ይሆናል። አስተያየት አለኝ። እሺ ትራ ስላስገባሽ፣ እሺ ሀሳብሽን ልስማ። ስለዚህ ፕሮቴክት አድርጉ። የህግ አካላቶችን እንደዚህ አይነት ጉዳይ ምን እንደሚደረግ ማውራት አለባቸው፣ መናገር አለባቸው። እሺ እህቴ እንዴት ነሽ? ትራስ እንዴት ነህ? ደህና ነህ? ሰላም ነው? ይሰማል? አዎ ይሰማል። በመጀመሪያ አመሰግናለሁ እድሉን ስለሰጠኸኝ። በመቀጠል ግን እኔ እንደ ሀሳብ የሆነ የማውቀው እዚህ በጣም ነው ደግሞ የማከብርህ የማደግፍ ብዙ የምትሰራው ስራ አያለሁ፣ እከታተልሃለሁ። በጣም አክባሪ ነኝ ለማለት እፈልጋለሁኝ። በመቀጠል ደግሞ ምን እኔ አስተያየት አለኝ ስለዛሬው የነበረና እንዲሁም በምኖርበት ሀገር ተመሳሳይ እንደዚህ ስለ አቢዩዚንግ ተመሳሳይ ታሪክ የማውቀው ለ30 ዓመት 40 ዓመት ስላለ ነው። እና እኔ እንደኔ የተሰማኝ አስተያየቴ ለመናገር ፈልጋለሁኝ። እሱ ደግሞ ምን መሰለህ፣ ለምን ትደውልለት ነበር፣ ኮንታክት ነበራቸው ወይ ቺት ታረግ ነበር በሚለውን ዙሪያ እና ዛሬ ደግሞ እሱ በሰጠውን አስተያየት እኔ ስሙን ያስተካክላል ወይ ደግሞ ስተቱን ያርማል የሚል መልስ አይደለም የሰጠው። እሱን ያደረገው ራስን መከላከል ሳይሆን ለሷ እንደሚያረጋት የነበረ የሚያሳዩ ብዙ ምስሎች ይለቀቁ ነበር። ካስተዋልክ እንደሚመታ በተለይ ዱባይ ላይ በመኪና ላይዋ ላይ ሲነዳባት ማለት ነው። ምንዋን ትወደዋል። አሁን ይሄ እንደሚያስቅ አድርጎ ነው የሚናገሩ የነበሩ ካስተዋላችሁ ካያችሁት ማለት ነው። ምንዋን ትወድላታለህ ሲል አንድ ጊዜ እንዲህ አድርጊያት መትቻት በመኪና ላይ ጥያት እንዲህ ሆና ነበር አለ። እና በጣም አቢዩዝ እንደምትደረግ የነበር ብዙዎቻችንን እናውቀዋለን። እና ከዚህ አልፎ ደግሞ አንድ ሴት በተለይ መጀመሪያ አፍቃሪ ስትሆን የመጀመሪያ ፍቅረኛዋ ሲሆን ወይ ደግሞ አብረው ብዙ ካሳለፉ እና አሁን እንደዚህ ብላ መውጣቷ ምክንያት እኔ ጥሩ ነገር ነው የምለው። አሁን እንደዚህ ያወጣችው ነገር ማለት ነው። ምክንያቱም አቢዩዝ እንደሚያረጋት የነበረ ከ100% በላይ የምናየው ብዙ ነገሮች አሉ። ከዛ በላይ ደግሞ የሆነ እዚህ ሀገር ማቀው ታሪክ አለ። በጋዜጣ ነው የወጣው፣ በቅርቡ ጊዜ ነው የወጣው እና ባለትዳር ናት ሴትዮዋ። ለ30 ዓመት 4 ልጆች አሏት። እና ባላ የድሮ ኤክሷ የነበረ ተማሪ እያለች ሁል ጊዜ በፈለገው ሰዓት ያወጣታል፣ ያገኛታል፣ ብዙ ነገር ያረጋት ነበር። በፈለገው ሰዓት ደውሎ እዚህ ቦታ አለው ካላት ትመጣለች፣ ትሄዳለች ወደዛ ቦታ ማለት ነው። እና በጣም ሲበዛባት ግን አንድ ጊዜ ሴትዮዋ በቃ እያለቀሰች የሆነ ብሮድካስት አለ ፊታቸው ተሸፍኖ የሚወጣ ለነሱ እንዳለ ቃለ መጠይቅ ሰጠች ማለት ነው። ያሳለፈችውን ችግር ማለት ነው ስትሰጥ። ምክንያቱ እንዴት ነው ሲባል እሷ ሁል ጊዜ ቪዲዮና ፎቶዎች ነበር አብሯት የያዘው እና በዛ አድርጎ ያስፈራራት ነበር። በካሴት በቪዲዮ የድሮ በካሴት የዛሬ 30 ዓመት የተደረገ ነው እና ለባለቤትሽ እሰጠዋለሁኝ ለፋሚሊዎችሽ እሰጣለሁ እያለ በጣም ሲያስፈራራት ነበር። እና ለምን ደወለችለት ለምን እንዲያደርገችው የተባለ እሱ የእሷን ፎቶ እንደያዘ በአፉ ተናግሯል። ከሰማችሁት ዛሬ እልክልሃለሁኝ ከፈለኩት እኔ ብዙ ሪከርዶች አለኝ፣ የእሷም ከፈለክ አንገቷን ቆርጬ እልክልሃለሁ አለው። እና አሁን ምናልባት ከነዚህ ሀሳቦች የምናደርገው ነገር አለ። በመጀመሪያ ደረጃ እዚህ ሶሻል ሚዲያ ላይ ይሄ ጉዳይ ሲመጣ ማናችንም አናቅም አይደለ? እህታችን ጃኒ ወታ እንዲህ ደረሰብኝ የሚል ነገር ተናገረች። እስከዛሬ ችዬው እንደዚህ ሆኖ በአንድም በሌላ መንገድ ሰዎች ሚስጥራቸውን የማያወጡበት የራሳቸው ምክንያት አለ። እንደ ሰው ስናስበው ማንም ሰው በቃ
ሚስጥራቸውን ማያወጡበት ወይ የምትፈራው ነገር ሊኖር ይችላል፣ ወይ የሚደርስባት፣ ወይ ደግሞ ተያዘባት በብዙ መንገድ ብቻ እኔ ለምን አሁን አወጣችሁ ለምን እስከዛሬ እንትን አለችው የሚባል ነገር አይደለም መሆን ያለበት። እዚህ ጋር መሆን ያለበት ግን እነዚህ ነገሮች ሲወጡ በምን መልኩ ነው መስተናገድ ያለባቸው? ብዙ ዶክሜንቶች ይያያዛሉ። የቲክቶክ ነገር ይታወቃል። ሊንክ ተደርጎ ራሱ ሲሳሳሙ ምናምን የሚያሳዩ አንዳንድ ቪዲዮዎች እሱ እስር ቤትም ሆነው ሲወጡ ነበረ። በጣም ብዙ ነገሮች ቻርጅ እያንዳንዱ ነገር መስመር የሚሰጥበት ነገር አለ። አሁን እዚህ ሚዲያ ላይ ያለው ነገር ትልቁ ስህተት በመጀመሪያ ደረጃ ሲተዋወቁ የሚያሳዩናል ወይ ናቸውም አይደለምም የሚል ነገር በድብብቆሽ ውስጥ እንትን ይላል። የእሷንም ኢንተርቪው አይቻለሁ ወቸ ጉድ ላይ ያደረገችውን ኢንተርቪው ሙሉን አይቼዋለሁ። በቃ በድብቅ ይጀምሩትና ያወዛግቡናል ናቸውም አይደሉም ምናምን በሚለው ነገር ውስጥ መፍረድ እንዳይቻል ይደረግና መጨረሻ ላይ ደግሞ የሆነ ነገር ሲወጣ እንትን ይላሉ። አሁንም እየሆነ ያለው ነገር ያለፈው ነገር የራሳቸው ጉዳይ ነው፣ ፕራይቬት ጉዳያቸው ነው። እኛ እሱን የሚመለከተን አይደለም። ይሄ ጥቃት ደርሷል አልደረሰም የሚለውን በመሰለኝና በደሳለኝ አይደለም መሆን ያለበት። እንደሚያደርጋት እንደዚህ ያሳያል። አዎ ለወንጀል ማጠናከሪያ ከሆነ በሷ በኩልም የተሳሳተችውን ስህተት በሱ በኩልም የተሳሳተችውን ስህተት መዞ ማውጣት ይቻላል። በነገራችን ላይ መዞ ማውጣት ይቻላል። የሁሉንም እንዴ አንቺስ እንዲህ ያልሽው እሱስ እንዲህ ያለው እየተባለ እኮ ብዙ ማስረጃዎች ሊወጡ ይችላሉ። ሚዛን የሚደፋው ግን እቺ ልጅ ባላቸው ግንኙነት ተደብድባ ነበረ፣ ሰርጀሪ ተሰርታ ነበረ። እነዚህ ጉዳዮች ሲደርሱባት ለምንድነው እሱ እስክትሞት የጠበቀችው? ለምንድነው እሱ አሁንስ መናገር የፈለገችው? ግንኙነት ታቆሞ እሷም የራሷን ህይወት ጀመራ፣ እሱም የራሱን ህይወት ከጀመረ በኋላ ለምንድነው ወታ ዛሬ መናገር የፈለገችው? ለምንድነው አሁንስ እየተደዋወሉ የነበረው? የምር ፍቅር ስላላቸው ነው ወይስ ደግሞ ለታይታ ነው ሌላ ህይወት የጀመሩት? ወይስ ደግሞ እስካሁንም በግንኙነት ቀጥለዋል? ለአንዱ መወገን ሳይሆን እነዚህ ነገሮች እየተካሄዱ ባሉበት ስህተት ውስጥ ባሉበት መስመር ውስጥ እነኚህ የደረሱባት ነገር በመጀመሪያ ደረጃ በህግ ነው መታየት ያለበት። እህት አለን፣ እናት አለን፣ ልጆች አሉን። ሴት ልጅ ላይ የሚደርስ ጥቃት መቆም አለበት ብለን መጀመሪያ ስንነሳ ይሄ ወንጀል ከየት ተነስቶ የት ነው የደረሰው የሚለውን የህግ አካል መጀመሪያ ይዞት ነው ማጣራት ያለበት። ቲክቶክ ላይ የምንወያየው ፍንጮቹ እነኚህ እሷ ብለን ሚዛን የምናደርገው ነገር እውነት ሊያሳምን ይችላል። በኔ ልክ በኔ አረዳድ እዚህ ጋር ክፍተት ሊኖር ይችላል። ስቶፕ አሶኒ go play with mama. Okay? Thank you. በዛ ልክ ነው መሆን ያለበት። እያንዳንዱ መንቀሳቀስ ያለብን ያ ነው። አሁን ምንድነው መሰላችሁ ጎራ እንዲይዝ አልፈልግም። የሚያስተውል ሰው ያስፈልጋል። ይሄንን ጉዳይ እኔ ማስበው ለህቴ ነው፣ እኔ ማስበው ለሴቶች ነው፣ እኔ ማስበው ነገ ለሚደርሰው ጥቃት ወይም ደግሞ በጥቃት ውስጥ ያሉ እህቶች ታፍነው ያሉ እህቶች አውጥተው የሚናገሩበት መንገድና ከዚህ ችግር የሚቆሙበት ነገር ነው የሚያሳስበኝ እንጂ የሁለቱ ግለሰብ ጉዳይ አይደለም። ግን ለምንድነው ሪከርድ የምትደረገው? አንድ ሴት እኔ በጣም ግራ የሚገባኝ እኔ ሴቶች ሪከርድ አድርገናል ብሎ ሰምቼ አላቅም በህይወት ይሙሉ አይደል ነው እንጃ። ግን ለምንድነው አንድ ሴት ስታወራ ወይ ከአንድ ሰው ጋር ግንኙነት ሲኖራት ለምንድነው ሪከርድ የሚያዝባት? ይህስ ትክክል ጤነኛ ነው ብለህ ታስባለህ? ይሄ በጣም አብዛኛውን ነገር በወንዶች ላይ ያለ ችግር ነው። እንዲያረግሻለሁ በሚል በመጀመሪያ ፍቅራቸው መሰረተ ቢስ ከሆነ ነው። ሁለተኛ አስገድዶ ፍቅርን መያዝ የሚመስለው ጅልም ወንድ ስላለ ነው። ሶስተኛ ነገር ወንዶች ብቻ አይደሉም፣ ሴቶችም እንለቃለን አወጣባሃለሁ የሚሉ ሴቶች ብዙ ሊኖሩ ይችላሉ። የጾታም ጉዳይ አይደለም። ይሄንን ለምን ነገር ለማድረግ መፍትሄው ሁለት ነው። አንደኛው ባላችሁ ሪሌሽንሺፕ ውስጥ አፕሊኬሽን አለ። ስለዛ ነው እያወራኋችሁ ያለው። ሂድን ካሜራ ዲቴክተር የሚል ባለውን አፕሊኬሽን ስልካችሁ ላይ አውርዱ። ማንኛውንም ካሜራ ሲቀርጽ ምልክት ያሳያችኋል። በቃ የምታረጉትን ነገር ሴፍ ትሆናላችሁ። ከዛ ውጪ አታድርጉ ለማለት ይከብዳል። አታድርጉ ለማለት ሴቶች በፍቅር ውስጥ ሲታወሩ ወንድም ይሁን ሴት በቃ ፍቅር ውስጥ ሲኮን ምን እንደሚኮን የማይታወቅም። እየቀረጻችሁ ቪዲዮ እየቀረጻችሁ እያያችሁም እኮ ምን ላድርግ እኔ ወደዋለሁ አሳልፎ ይሰጠኛል ብዬ አላስብም የሚሉ ብዙ እህቶች እኮ አሉ። ተግባባን? ስለዚህ በዛ ልክ ነው መሆን ያለበት። እያንዳንዱን ነገር ማስተካከል የሚኖርባችሁ በዛ ልክ ነው። እነዚህን ነገሮች መስመር ማስተካከል የሚቻለው እነዚህን አፕሊኬሽን ጫኝ፣ ራስሽን ጠብቂ። በቃ ማለት ማንም የሚታመን ሰው የለም። ቴዲ ብዙ አወራህ ወንድም አለም። ያስተሳሰብ ችግር ካለብህ እንትን በል እሺ፣ ቫይታሚን ዲ ምናምን ይባላል ወስደህ እሱን ዋጥ፣ ለአይምሮ ይጠቅምሃል።
ጭንቅላትህን ለፀጉር ማብቂያነት ብቻ እኔ በአንተ ጉዳይ እኔ አንድ ነገር ማለት አሁን ጊዜ ስላልሆነ ነው እንጂ የሆነ ሀሳብ መስጠት ፈልጋለሁ ሌላ ቀን። ምክንያቱም እንዳንተ ተመሳሳይ የምትሰራው ካምፓኒ እዚህ አለ እና ለሰው የሆነ እኔ ታዋቂ አይደለሁም እንደዚህ ላይ አልወጣም፣ ግን የሆነ የምታረገው ነገር ትክክል መሆኑ የሆነ ማረጋገጫ ሰጥልሃለሁ ሌላ ቀን። ምክንያቱም እዚህ እኔ በምኖርበት ሀገር ተመሳሳይ ለሰራተኛዎች እና ለስደተኞች የሚጣበቅ አንድ ማህበር አለ። ራሳችን ገንዘብ ከፍለን የምናደራጀው ማህበር ማለት ነው። እና ስለሱ ሌላ አውርቼም እንደሱ ማረጋለሁ። የሚጽፈው ያለው ስላነበብኩት ነው፣ ይቅርታ። እንትን ነው አንዳንድ ሰው ዝም ብሎ እንትን ይላል። ኤኒዌይ ሀሳብ እንትን እንዳንሆን አሁን መሆን ያለበት እኔ እንደው ትትና የሚደረገው ነገር እኮ ነውር ነው። ዶክመንት አለ ማስረጃ አለኝም እኮ ማውጣት ልክ አይደለም አይደለ? በቃ ኦልሬዲ ማስረጃ የሚያስፈልገው ለቲክቶክ ህዝብ አይደለም። መለቀቅ የሌለበት ጉዳይ ስላለ ምናምን ሲጀመር ማስረጃ የሚላክላቸው ሰዎች በራሳቸው ማስረጃን ከማውጣትና ከመልቀቅ ወደኋላ የሚሉ ሰዎች አይደለም። ለጆን ዳንኤል አሁን ያዘኑ ምናምን ሊመስሉ ይችላሉ ነው። የሆነ ቀን ሲሆን ግብልጥብጥ አድርጎ ያለውን ነገር እንዲያርገኝ የሚል ሰው ነው። እኔ የት ቦታ ማስረጃውን እንደሚለክና የት ቦታ እንኳን ማስረጃ መስጠት እንዳለባቸው አያውቁም። ይሄ ነው የሚገርመው፣ ይሄ ነው የሚያሳዝነው። ተግባባን? ስለዚህ ባለው መስመር ውስጥ እነዚህ አይነት ነገሮች ሲከሰቱ እቺ ልጅ ሴት ነች፣ የደረሰባት ነገር ካለ በህግ መጠየቅ አለበት። የውሸትም ተቀነባብሮ እንደዚህ የሆነው በዚህ ነው ተብሎ እሷም እየዋሸሽ ከሆነ በህግ መጠየቅ አለባት። እኛ የምናስበው ለእህቶቻችን ነው፣ ለሁለት ሰው ለአንድ ጉዳይ አይደለም። የጃኒ ጉዳይ ስለሆነ አይደለም። እንዲህ አይነት አቢዩዚንግ በወንዶች ላይም ባላደረጉት የተባሉ ከሆነ መጠየቅ አለባት። እሱም አድርጎ ከሆነ መጠየቅ አለበት። ይሄን ጉዳይ መጀመሪያ ህግ ነው መያዝ ያለበት፣ ቲክቶክ ሳይሆን ህግ። ቲክቶክማ ከ3 ቀን በኋላ ይረሳዋል። ምን ይመጣል? የሚያወራው የሚናገረው ምንም የተለየ ነገር የለም። ስለዚህ ያንን ነገር እሱ ነው ትክክል ነው ያለው። ግን ደግሞ ተደጋጋሚ ሲሆን በተለይ በሴቶች በኢትዮጵያ ያሉ እዚህ ውጭ እንኳን ያለው የሚሰማን ሰው አለ። የፈለግነው ብንናገር ሌላ ቢቀር እንኳን ከችግር ከትራውማ በኋላም ተራፒ እናገኛለን። ብዙ እርዳታዎች አሉት። አገር ቤት ያሉ ግን ዋላ የመደፈር ነው የተለያየ ነገር ቢገጥማቸው ከዛ በኋላ ምንም እርዳታ አያገኙም። ዞር ብሎ የሚያያቸው ሰውም የለም። ፍርድ ቤት እንኳን ሄደው ፍርዳቸው አግኝተው በቃ በዛው አድርጎ ነው የሚለያዩት እና ምንም ሳይኮሎጂ የሜንታል ምናምን ሄልዝ ምንም ነገር እርዳታ አያገኙም። እና እንደዚህ ደግሞ እየተደጋገመ ሲመጣ ደግሞ በጣም ያሳዝናል። በተለይ ይሄ ሪከርድ የሚደረገው ነገር በጣም ነው። አሁን አንዳንድ ሴቶች ሳይቀር ሪከርድ ይዤብሻለሁ እያሉ ይወጣሉ። አንዳንድ ሴቶችን ሳይቀር ሌላ ሴቶች ልኮልኛል፣ ጓደኛሽ ልኮልኛል ምናምን የሚባል ነገር አለ እና ይሄን ነገር እንጃ አይደል ነው እንዴት መቆም እንዳለበት። አሁን እንደዛ ስላለ ነው እኔ በሚሰራው ስራ ደግሞ አከብረዋለሁ። ጆን ዳንኤል አንዳንድ ጥሩ ስራዎች ይሰራል፣ በዛ አከብረዋለሁ። ግን እንደዚህ ነገር ደግሞ ሀፕን ሲያደርግ ደግሞ በጣም ይደብራል። ጥሩ ስራም ይሰራል። ለዛም ለዚች ቲፎዞን ሆነ አይደል ስም መገንባት ነው ከባዱ። ስም ምን ለማፍረስ ትንሽ ነገር ይበቃል። ትኩረት ውስጥ ያላችሁ ታዋቂ ሰዎች ደግሞ ጥንቃቄ ማድረግ አለባችሁ። አንዳንዶቻችሁ አየር ላይ ያላችሁ ሰዎች አላችሁ። በቃ አየር ላይ ማለት እኛንን ምድሩን የተቆጣጠር ነው ብላችሁ አክት የምታደርጉ ሰዎች አላችሁ። እንደዚህ አይደለም። መረጋጋት መቻል አለባችሁ። ከፍም ዝቅ የሚያደርጋችሁ ህዝቡ ነው። ምንም የተለየ ተአምር ፈጥራችሁ ምናምንም አይደለም እኮ ለሀገር የትልቅ ተአምር ተፈጥሮ ምናምን አይደለም። ባለው መውደድ ግን ሰዎች ሲወዷችሁም አንዴ ነው፣ ሲጠሏችሁም። የኛ ሀገር ደግሞ አድናቆትም እንደ ጠዋት ፀሐይ ነው። 6 ሰዓት ላይ አናትህ ላይ ወጥቶ ያቃጥላል። ጥንቃቄ አድርጉ። እውቅናችሁን እንዴት ነው የምትጠቀሙት? በምን መልኩ ነው ማኔጅ የምታደርጉት? እንዴት ነው? አንዳንድ ጊዜ ስድቦቻቸው ራሱ የሚሰቀጥጡ እኮ ልጆች አሉ እኮ በቃ በጣም ታዋቂ በጣም ሰው የሚከተላቸው ሆኖ የሚናገሩት ንግግር በጣም የሚያስደነግጥ ሰዎች አሉ። እንደዚህ መሆን አይደለም። በቃ እናንተ ያከበራችሁን ህዝብ ማክበር መቻል አለባችሁ። ስትዋደድ ስትፋቀር ያሳየን ሚዲያ ላይ ነው። ምንም እኛ እሱ የሚመለከተን አይደለም። የሚመለከተን ነገር ግን እዚህ ጋር በሴት ላይ የደረሰ ነገር ካለ ያ ነገር ተረጋግጦ ስንት የታፈኑ እህቶች ስላሉ ማለት ነው። ስንት የሚሰማቸው ያጡ እህቶች ስላሉ ማለት ነው። የውሸት ደግሞ አንቺም ያልተደረገውን ብለሽ ከሆነ ያንን ነገር ህግ ነው እንትን የሚለው። መጀመሪያ እኛ ምን መልእክት ማስተላልፈው ለኢትዮጵያ መንግስት ነው፣ ለፌደራል ፖሊስ። በቃ ፌደራል ፖሊስ ይህንን ጉዳይ ይዞ ቼክ ማድረግ አለበት። ለብዙ ሰው ትምህርት ሊሆን ስለሚገባ እውነት መውጣት ስላለበት
ከቲክቶኩ ላይ ቲክቶኩን ሁሉም በፈለገው ይመረዋል፣ ችግር የለውም። በዚህ አጋጣሚ አንድ ታሪክ ልንገራችሁ። እዚህ አንድ ወዳጄ የነገረኝ ታሪክ ነው። አንድ ከሚስቱ ጋር የሚኖር ሰው ነበረ። አልተስማሙም፣ ተለያዩ። ልጅ ወልዷል። አልተስማሙም። ከተለያዩ በኋላ እሱ ሌላ ሀገር ሄደ። ሙቭ አድርጎ ሌላ ሀገር መስራት ጀመረ። ምንድነው የተፈጠረው? የልጅህ ልደት ነው ና ምናምን አለችውና እሱ ለስራ አሜሪካ ሄዶ ነበር። አይ ቲንክ ጉዳይ የተፈጸመው ጀርመን ላይ ነው። የልጅህ ልደት ነው ና አለችውና ከጓደኞቿ ጋር ተመካክራ ምናምን ካሜራ አዘጋጅታ የልጁን ልደት ለማክበር እሱ ደግሞ መጣ ማለት ነው ከአሜሪካ ጀርመን። ከዛን ያንን ነገር እንትን እያለ ኦልሬዲ ጸብ ተጀመረ ማለት ነው። እየተከበረ ምናምን ጸብ ጀመረችና በቃ እንትን አለችው ማለት ነው። ካሜራ እንዳለ አያውቅም። ሲገፈትራት በጥል መሃል በቃ እኔ ወጥቼ ሄዳለሁ ምናምን አይነት ነገር ሲል ሲገፈትራት ምንድነው የሆነ ጠርዝ መጥቷት ህይወቷ አለፈ። ብታምኑም ባታምኑም የዩኒቨርሲቲ ሌክቸረር ነው፣ አስተማሪ ነው። ኦልሞስት ወደ 12 ዓመት ታስሮ እስሩን ጨርሶ አሁን ወጥቷል። ከህይወቷም አልሆነች ወይ ለልጆቻቸው አልሆኑ፣ እሱም ከዓላማው ተሰናክሎ እንዲህ አይነት ችግርም አለ። ለሲንን ነገር እንትን አንዳንድ ጊዜ የምናስባቸው ተንኮሎች ራሳችንን መልሶ ሊጠልፉን ይችላል። መልሶ ራሳችንን ሊጠልፉን ኤቪደንስ ስላለ ስለሌለ ምናምን በሚለው አይደለም። እዛ ጋር ችግር አለ ችግር የለም በሚለው አይደለም። እውነት ነው፣ የትም አይሄድም። ይወጣል እኮ ቀስ እያለ የሚወጡ ነገሮች ይወጣል። የቀነኒ ጉዳይ እንኳን ህይወቷም እግዚአብሔር አፈሩን ያቅልልላት ካለፈች በኋላ እንኳን ብዙ ጉድ እየሰማን ነው፣ ብዙ ነገር እየወጣ ነው። ተግባባን? እንኳን በህይወት ላሉ ሰዎች አይደለም። ስለዚህ እያንዳንዱ ነገር አደገኛ ነው። በቃ ፍቅረኛ ያለሽ አዎ ሰተርበይ፣ በቃ ጥንቃቄ አድርጊ፣ ቼክ አድርጊ። ለምንድን ነው የምታምኚው? ነገ የሚያወጣና የሚናገርሽ ከሆነ ለምንድን ነው አፕሊኬሽን ዳውንሎድ ማታረጊው? እየተቀረሽ እንደሆነ የሚነግርሽ አፕሊኬሽን አለ ስትባይ ያንን ነገር ማውረድ ነው። ምን አለፋሽ? ሴፍ የሆነ ነው። በቃ ማመን ሌላ ነገር ነው፣ ራስን ፕሮቴክት ማድረግ ደግሞ ሌላ ነገር ነው። ራቁትሽን ሆነሽ እየቀረጸሽ ከሆነ ሀፍቱ ስቶፕ እንዴ! ኦሪጂናል አካልሽን እያገኘው እሱ ከቪዲዮዎች ጋር ምን አገናኝ? ይሄንን ማገናዘብ አለባችሁ። ስንቴ እንናገር? አትታወሩ። ብዙ መከራዎች አሉ። አንዳንዴ ለመልካም በፍቅር ጊዜ ያደረጋችሁት ነገር ዋጋ ያስከፍላችኋል። ስለዚህ ጥንቃቄ አድርጉ። ይሄንን ነው ማውራት ፈልገው። ቲናንስ በጣም አመሰግናለሁ ለሰጠሽኝ ሀሳብ። የምትጨምሪው ነገር ካለ ጨምሪና ልውጣ ልዝጋ። በጣም ነው የማመሰግነው እኔ ምድሉን ስለሰጠኝ። በቃ ምንም ማለት አልችልም። እውነት ለመናገር መጥፎ ስሜት ነው የተሰማኝ ደግሞ በሪከርዱ በአንዳንድ ነገሩ ነው እና አይ ሆፕ እንደዚህ እንዳይሆን ለፊውቸር እንደዚህ አይነት ባይፈጠር ጥሩ ነበር። ዋላ የሆነ ወንድም እንዲመበደል የለበትም፣ ሴትም እንደዛው። ሴቶች አቅም ስለሌለን ኃይል ስለሌለን ራሳችን መከላከል ስለማንችል ደግሞ ሴት ልጅ በጣም ቶሎ ብላ አማኝ ናት፣ ቶሎ ብላ ታምናለች እና ይሄን ነገር ቢቆም በቃ ቢቆም ነው የምለው። ሌላ ምንም የምለው ነገር የለም። በጣም ነው የማመሰግን፣ በጣም ነው ደግሞ የማከብር። ጎበዝ ነህ፣ ወደኋላ እንዳታይ ወደፊት ብቻ አንተ በርታ። ብዙ ነገር ተቃዋሚ እንዳለ አውቃለሁ፣ ወዳጅም እንዳለ ደግሞ አውቃለሁ። የምትሰራው ስራ ማያለኝ ብዙ ስራዎች ትሰራለህ እና በጣም ነው አክባሪ ነኝ። እግዚአብሔር ያክብርኝ። እሺ ወንድም ሰላም ነው። ሁላችሁንም ከልብ አመሰግናለሁ። በቃ እንትን ነው ሚዛናዊ ሆኑ። የሚመጣውን ወሬ ከዚህም ከዛም ብሎ መስመር ይዞ መናገር ሳይሆን እውነታዊቱ ጋር ነው ለማለት። በመጀመሪያ ደረጃ ሁለታችሁም ስትወያዩ ሁለቱም ባሉበት ሁለቱ ብቻ አንድ ሰው አስተዋይ ሆኖም ያወያያቸው ሁለቱ ባሉበት፣ ሌላ አተት ከተት አያስፈልግም። ባለጉዳዮች ሁለቱ ናቸው። ሚዛናዊ ሆኖ ደግሞ የሚያስታርቅ እስቲ ተነጋግሮ ብሎ ለሌላው ሰው እውቀት የሚሆነውን ነገርና መፍትሄ የሚሆነውን ነገር የሚያመጣ ሰው ጋር ሂዱ። አከተመ። አጀንዳ አትሁኑ። ሁሉም በየቤቱ እየከፈተ የመሰለውን ነገር እንዲናገር አታድርጉ። ከዛ ውጪ የተነሳው ጉዳይ እንደ ህዝብ የሚያሳስበን ደግሞ እንትና ነው ጥፋተኛ ከሚለው ባሻገር ጥቃት ነው። ጥቃት ደረሰብኝ የሚል ነገር ነው ያወጣችው። ያ ጥቃት በምን መልኩ ደረሰ፣ እንዴት ደረሰ የሚለውን ነገር ቼክ አድርጎ በትክክል ያንን ነገር ማስቆም ነው። እሷም ዋሽታ ከሆነ ይሄ ነገር ተሸፋፍኖ መሄድ የለበትም። እሱም አድርጎ ከሆነ ተሸፋፍኖ መሄድ የለበትም። ስለዚህ በዛ ልክ ነው መሆን ያለበት።
እንግዲህ ደግሞ ሶሻል ሚዲያው እናየዋለን። እነሱ የሚሉንን ነገር ደግሞ እንሰማለን። የሚያወያዩትም ደግሞ ምን እንደሚደርሱ እናያለን። ለማንኛውም በፍቅር ጊዜ የምታደርጉት ነገሮች ሁሉ ሪስክ ላይ እንዳልጥላችሁ ጥንቃቄ አድርጉ። ሂድን ካሜራ ዲቴክተር የሚባል አለ። እሱን ጫኑና ኦን አድርጉት፣ ስልካችሁ ላይ አክቲቭ አድርጉ።